ይህ ኢትዮጵያ ቴሌቪዥን ነው። እንዴት ላችኋል የተወዳችሁ ተመልካቾቻችን ከቀኑ 7 ሰዓት ሆኗል። የኢትዮጵያ ቴሌቪዥን የዜና ኢትዮጵያችንን የዕለተ አርብን በቀጥታ ስርጭት ወደ እናንተ እያደረስን እንገኛለን። ወደ ምዕራፍ 2 ተሸጋግረናል። እዚህ ከቀኑ 6 ሰዓት እስከ 8 ሰዓት ድረስ የዜና ኢትዮጵያ ወደ እናንተ በቀጥታ እየተሻገረ ቆይታ ያደርጋል። በዚህኛው ምዕራፍ የአጀንዳ ጉዳያችንን ጨምረን በተለያዩ ጉዳዮች ከናንተ ጋር ቆይታ የምናደርገው ሮዛ መኮንንና ማህሌት ታደለነን አብራችሁን እንድትሆኑ በአክብሮት እንጋብዛለን። የ7 ሰዓት አበይት ጉዳዮችን እናስተዋውቃችሁ። ፕሬዝዳንት ታዬ አጽቀሥላሴ ሆራይዘን አዲስ ጎማ ማኒፋክቸሪንግ ተኪ ምርትን በማምረት ሀገራዊ ግቡ እንዲሳካ አብነት መሆን የሚችል ስራ እየሰራ መሆኑን ተናገሩ። በትልልቅ ሀገራዊ ልማት ስራዎች ላይ የተሰራው የተግባቦት ስራ በሰላም ግንባታ ላይም ተጠናክሮ ሊቀጥል እንደሚገባ ተገለጸ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን እና የኢትዮጵያ ንግድ ባንክ በትብብር ያዘጋጁት ነጋድራስ የስራ ፈጠራ ውድድር የፊታችን እሁድ በብሔራዊ ቤተ መንግስት ማጠናቀቂያውን ያደርጋል። ከውጭ የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በቀጣይ ሳምንት የልኡካን ቡድናቸው ሳውዲ አረቢያ ውስጥ ከአሜሪካ ባለስልጣናት ጋር እንደሚወያዩ አስታወቁ። ከስፖርት ጉዳያችን በአውሮፓ ሊግ ጥሎ ማለፍ የመጀመሪያ ዙር ጨዋታ ቶትናም ሆትስፐር በኤዚድ አልማካር ሲሸነፍ ማንቸስተር ዩናይትድ ከሪያል ሶሴዳድ ጋር አቻ ተለያይቷል። ይህንንም ጉዳይ በዜና ኢትዮጵያችን እንመለከተዋለን። በዜና ኢትዮጵያ ከዚህ ከዋናው ስቱዲዮ በተጨማሪ እንግዶች ጋብዘን በቀጥታ መስመርም እዚህ ስቱዲዮም እንዲሁም ሪፖርተሮቻችን በቀጥታ መስመር ተጨማሪ መረጃ የሚሰጡባቸው ጉዳዮችን ይዘናል። ተመልካቾቻችን ሐዋሳ ከሚገኘው የኢቢሲ ስቱዲዮ የኢቲቪ መዝናኛ ቻናል ማኔጂንግ ኤዲተር ታምራየሁ ወንድማገኝ ይገኛል። የኢትዮጵያ አይዶል ጉዞ ጥበብን ፍለጋ በተለያዩ የኢትዮጵያ ከተሞች እየተከናወነ ነው የሚገኘው። ምን ይመስላል የሚለውን አጠቃላይ መረጃዎችን ቆየት ብሎ የሚያደርሰን ይሆናል። እንዲሁም ደግሞ ነጋድራስ የስራ ፈጠራ ውድድር 3ኛው ዙር የፍጻሜ ውድድሩን የካቲት 30 እሁድ በብሔራዊ ቤተ መንግስት ያካሂዳል። የፍጻሜ ውድድሩን አጠቃላይ ነጋድራስ የስራ ፈጠራ ውድድርን በተመለከተ ደግሞ ተጨማሪ መረጃ እንዲሰጡን እዚህ ስቱዲዮአችን የነጋድራስ ስራ ፈጠራ ውድድር ዳኛ የሆኑትን ፍጹም ንጉሴን ጋብዘናል። ቆየት ብለው እሳቸውም ተጨማሪ ሀሳቦችን ያጋሩናል። እንዳልነው ቀደም ሲል የኢትዮጵያ ብሮድካስቲንግ ኮርፖሬሽንና የኢትዮጵያ ንግድ ባንክ በጋራና በትብብር ያዘጋጁት የነጋድራስ ስራ ፈጠራ ውድድር ፍጻሜውን በብሔራዊ ቤተ መንግስት የፊታችን እሁድ ነው የሚያደርገው። ያንን የተመለከተ ደግሞ ኤዶም አማረ ቅድመ ዝግጅቱ ምን ይመስላል የሚለውን የምታስዳስሰን ነው የሚሆነው ከብሔራዊ ቤተ መንግስት። ከዛ ባሻገር እንደዚሁ ከቦረና ባልደረባችን ሀምራይት ብርሃኑን አግኝተናታል። 72ኛ የቦረና ገዳ ስርዓት ባለስልጣን የባሊ ስልጣን ርክክብ የፊታችን እሁድ የሚካሄድ ይሆናል። እንዲሁም ደግሞ ባልደረባችን ሰናይት ብርሃኔ በቀጥታ መስመራችን ላይ ከአዳማ እናገኛታለን። የሚዲያና ኮሙኒኬሽን በውጤታማ ተግባቦት ጋር በተገናኘ ምክክሮች የተካሄዱ ነው። ጉባኤው እየተካሄደ ነው። ያን አስመልክቶ ተጨማሪ ሆነ ማብራሪያ የሚያደርሱን ይሆናል። ዜና ኢትዮጵያን እየተከታተላችሁ አብራችሁን እንድትሆኑ በድጋሚ በአክብሮት እንጋብዛለን። ተመልካቾች ዛሬ የምናቀርብላችሁ ላሌ ላቡኮ ይባላል። ሀሳብ የሁሉም ነገር መጀመሪያ ከሆነ በሀሳብ ጋር የምንደርሰው እንዴት ነው? የሀሳብ መጀመሪያው መጠየቅ ነው። በትንሽ መንደር ውስጥ የተጀመረው አንድ ትንሽ ሀሳብ ዛሬ ላይ ትልቅ 750 ተማሪ የሚማርበት ትምህርት ቤት ገንብተናል። የላቡኮ ምርጥ ዛፍ ነህ ሚንጊ በረከት ነው እንጂ እርግማን አይደለም። 5 ዓመት ሙሉ ተወያይቶ አንድን ሀሳብ ከመርገምትነት ወደ በረከትነት መለወጥ ሁላችንም ልንማርበት
የምንችል የህይወት ገጠመኝ ነው። እንቀጥላለን ተመልካቾች አጫጭር ጉዳዮቻችንን ነው የምናስቀድመው። ሁለተኛ ቀኑን የያዘው የብልጽግና ፓርቲ የ2017 የበጀት ዓመት የ6 ወራት የስራ አፈጻጸም የግምገማ መድረክ እንደቀጠለ ነው። በመድረኩ የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህን ጨምሮ የብልጽግና ፓርቲ ዋና ጽህፈት ቤት የዘርፍ አመራሮች፣ የክልል ቅርንጫፍ ጽህፈት ቤት ኃላፊዎች እንዲሁም የክልል አደረጃጀትና የፖለቲካ ዘርፍ ኃላፊዎች ተሳትፈዋል። ሀገራዊ የፖለቲካ ሁኔታ ጠንካራ ፓርቲ ግንባታን ማሳካትና በፓርቲና በመንግስት ቅንጅት የሚሰሩ የንቅናቄ አጀንዳዎችን የሚገመግመው መድረክ ዛሬም ቀጥሎ እየተካሄደ ነው። በመርሃ ግብሩ መሰረትም የብልጽግና ፓርቲ ሁለተኛ ጉባኤ ውሳኔዎችና አቅጣጫዎች ላይ በየደረጃው የተደረጉ ውይይቶች አፈጻጸምን በተመለከተ ምክክር እየተደረገ እንደሚገኝ ከፓርቲው የተገኘው መረጃ ያመለክታል። አፈጻጸም ግምገማው የሚደረግም ሲሆን በስራ ዕድል ፈጠራ፣ ከኑሮ ውድነት ጋር በተያያዘ ችግሮችን ለመፍታት የሚከናወኑ ስራዎችና ከተረጅነት ለመላቀቅ እየተሰሩ ያሉ ተግባራት ላይ ሪፖርት ቀርቦ ውይይት እንደሚደረግበትም ይጠበቃል። ፕሬዚዳንት ታዬ አጽቀሥላሴ በሆራይዘን አዲስ ጎማ ማኒፋክቸሪንግ ተኪ ምርትን በማምረት ሀገራዊ ግቡ እንዲሳካ አብነት መሆን የሚችል ስራ እየሰራ መሆኑን ተናገሩ። ፕሬዚዳንቱ በ11ኛው የጥራት ሽልማት መርሃ ግብር የአንደኛ ደረጃ የልህቀት ዋንጫ ተሸላሚ የሆነውን ሆራይዘን አዲስ ጎማ ማኒፋክቸሪንግን ጎብኝተዋል። የጥራት ተሸላሚ የሆኑ ተቋማት የሚሰሩትን ስራ በአካል ተገኝቶ መመልከት አስፈላጊ መሆኑን የጠቆሙት ፕሬዝዳንቱ ለማኑፋክቸሪንጉ የተሰጠው ሽልማት ተገቢ መሆኑን በጉብኝታቸው ማረጋገጣቸውን ተናግረዋል። ማኑፋክቸሪንጉ ጥራት ያላቸው የጎማ ምርቶችን በማምረት የውጭ ምንዛሬን በማዳን ለሌሎች ተቋማት ምሳሌ መሆን የሚችል ስራን እየሰራ መሆኑንም ጠቁመዋል። ዘገባው የሪፖርተራችን አሸናፊ እንዳለ ነው። በአየር ንብረት ለውጥና ሌሎች ተያያዥ አደጋዎች ምክንያት አርብቶ አደሩ የሚያጋጥሙትን ችግሮች በመቋቋም ኑሮን ማሻሻል የሚያስችል የአርብቶ አደር ኢንሹራንስ ስርዓት ላይ የግብርና ሚኒስቴር ከሀገር አቀፍና ዓለም አቀፍ ተቋማት ጋር በትኩረት እየተሰራ መሆኑን ገለጸ። አርብቶ አደሮች የአደጋ ቅነሳ አካታችነትና እሴት ጭመራ ላይ የሚሰራው ድራይቭ የተሰኘው ፕሮጀክት አባል እንዲሆኑም ግብርና ሚኒስቴር ጥሪ አቅርቧል። ፕሮጀክቱ የአየር ንብረት ለውጥ በአርብቶ አደሩ ላይ የሚያደርሰውን አደጋ ለመከላከል እየተሰራ ስለመሆኑም ተጠቁሟል። ከፕሮጀክቱ ጋር በተገናኘ መግለጫ ተሰጥቶ ነበር። ይህንኑ መግለጫ የተከታተለችው ህይወት አበበ የላከችልን ዘገባ ነው። ዘገባዎቻችን ቀጥለዋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል መለኮታዊ ጉብኝት ለኢትዮጵያ በሚል መሪ ቃል ከየካቲት 29 እስከ የካቲት 30 በመስቀል አደባባይ መንፈሳዊ መርሃ ግብር ያካሂዳል። ይህንኑ በተመለከተ ካውንስሉ በዛሬው ዕለት ጋዜጣዊ መግለጫም ሰጥቷል። በመግለጫውም ከ1600 በላይ አብያተ ክርስቲያናት ከቢል ግርሃም የወንጌል ማህበር ጋር በመተባበር በመርሃ ግብሩ እንደሚሳተፉ አስታውቋል። ዜናዎቻችን ይቀጥላሉ ተመልካቾቻችን። አሁን ደግሞ በቀጥታ መስመር ሪፖርተሮች ተጨማሪ መረጃ ወደሚሰጡባቸው ጉዳዮች እንሻገራለን። በትልልቅ ሀገራዊ የልማት ስራዎች ላይ የተሰራው የተግባቦት ስራ በሰላም ግንባታ ላይም ተጠናክሮ ሊቀጥል እንደሚገባ ተገለጸ። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ከበደ ደሲሳ በሰላም ግንባታ ዙሪያ የተለያዩ ስራዎች እየተሰሩ መሆናቸውን ገልጸው አሁንም ሰላምን የሚያውኩ ጥላቻንና ግጭትን የሚቀሰቅሱ መረጃዎች እየተሰራጩ መሆኑን ውጤታማ ተግባቦት ለኢትዮጵያ ልዕልና በሚል በተዘጋጀ የሚዲያና ኮሚኒኬሽን ጉባኤ ላይ ተናግረዋል። ይህንኑ ጉባኤ እየተከታተለች የምትገኘው ሪፖርተራችን ሰናይት ብርሃኔ ከአዳማ በቀጥታ መስመር ላይ ነው የምትገኘው። ሰናይት እንደምን ቆይተሻል? ቀደም ሲልም ተገናኝተን ነበረ። ከዛ ባሻገር ቀደም ሲል ከነገርሽን በተጨማሪ በጉባኤው ላይ በተለይ ደግሞ ለሰላም ግንባታ ስራው እንቅፋት የሆኑ ነገሮች ምንድን ናቸው? በቀጣይ ሊሰሩ የታሰቡ ጉዳዮችስ የሚለውን ጨምረሽ አጋሪ። አመሰግናለሁ ማህሌትና ሮዛ። ቀደም ሲል እንደገለጽኩት እንግዲህ የመንግስት ኮሚኒኬሽን አገልግሎት የ6 ወር የስራ አፈጻጸም ግምገማውን በዚሁ በአዳማ ከተማ እያካሄደ ነው የሚገኘው። ይህንን ግምገማ እንግዲህ ከሚዲያና ከኮሚኒኬሽን ባለሙያዎችና አመራሮች ጋር በጋራ በመሆን ነው እያከናወነ የሚገኘው። በዚህ የ6 ወር ግምገማውን በጠንካራና በደካማ ጎን ብሎ የለያቸው ጉዳዮች አሉ። በጥንካሬ ቀደም ሲል እንደገለጽኩት በትልልቅ የልማት ስራዎች ላይ ጥሩ
የሚባሉ ተግባቦቶች ተሰርተዋል። በተለይ በዋና ዋና የመንግስታዊ ጉዳዮች ላይ የአጀንዳ ማስረጽ ስራዎች ተሰርተዋል። ለአብነትም እንግዲህ የአረንጓዴ አሻራን ብንመለከት አንድ ጀንበር አንስተዋል። ከዚህ ባሻገር በበጎ ፈቃድ አገልግሎት የበርካታ አቅመ ደካሞች ቤቶች ተጠግነዋል፣ እንዲሁም አዳዲስ ቤቶች ደግሞ ተገንብተዋል ሲሉም አንስተዋል። ከዚህ ባሻገር በአዲስ አበባ የተጀመረው የኮሪደር ልማት በህዝቡ ዘንድ ተቀባይነት እንዲኖረው እንዲሁም ደግሞ ከአዲስ አበባ አልፎ በክልል ከተሞች እንዲጀመርም እንግዲህ የሚዲያና የኮሙኒኬሽን ባለሙያዎች ስራ በዚህ 6 ወር ውስጥ ከፍተኛ መሆኑን አንስተዋል። ከዚህ ባለፈ ትልልቅ የሚባሉ የጳጉሜ ቀናት፣ የመከላከያ ቀን እንዲሁም ደግሞ የሰንደቅ ዓላማ ቀንን በማስመልከት በርከት ያሉ ሁነቶች መከናወናቸውን በጥንካሬ አንስተዋል። ነገር ግን በሰላም ግንባታ ዙሪያ የተለያዩ ስራዎች እየተሰሩ መሆናቸውን አንስተው አሁንም ቢሆን ግን ግጭት ቀስቃሽ የሆኑ የጥላቻ ንግግርን የሚያበራክቱ መረጃዎች እየወጡ መሆናቸውን ነው ያነሱት። እነዚህን መረጃዎች መከላከል ከሚዲያው የሚጠበቅ መሆኑን አንስተዋል። ለዚህ ደግሞ የተደራጀና የተቀናጀ የሚዲያና የኮሙኒኬሽን ባለሙያዎች ውይይት እንደሚያስፈልግ ነው ያነሱት። ከዚህ በተጨማሪ የአማራና የሲዳማ ክልል የኮሙኒኬሽን ባለሙያዎች የ6 ወር የስራ አፈጻጸማቸውን አንስተዋል። በተለይ የሲዳማ ክልል ከኢቢሲ ከመሳሰለ ሚዲያ ጋር ትልልቅ ስራዎችን እየሰራ በመሆኑ በክልሉ እየተከሰቱ ያሉ ችግሮችን ለመቅረፍ እንዳስቻለው በሪፖርቱ አመላክቷል። ለአሁኑ ያስኩት መረጃ ይህንን ይመስላል። እናመሰግናለን ሰናይት፣ ጥሩ ቀን ይሁንልሽ። ዜና ኢትዮጵያችን ወደ አጀንዳ ጉዳዮቹ ተሻግሯል። በዋናነት ዛሬ የምንመለከተው የነጋድራስ የስራ ፈጠራ ውድድር የፊታችን እሁድ የካቲት 30 ማጠናቀቂያውን በብሔራዊ ቤተ መንግስት ያደርጋል። ከዛ ጋር የተገናኙ ሰፋ ያሉ መረጃዎችን እያደረስናችሁ እንቆያለን። ተጨማሪ የሆኑ ማብራሪያዎችን እንዲሰጡ ደግሞ እዚህ ስቱዲዮአችን እንግዳ ጋብዘናል። እንግዳችን የነጋድራስ የስራ ፈጠራ ውድድር ዳኛ የሆኑት ፍጹም ንጉሴ ናቸው። ከጥቂቃዎች በኋላ ተጨማሪ የሆኑ ማብራሪያዎችን የሚሰጡን ነው የሚሆነው። አስቀድመን ግን ሌሎች ዘገባዎችን እናጋራችሁ። የኢትዮጵያ ብሮድካስቲንግ ኮርፖሬሽንና የኢትዮጵያ የንግድ ባንክ በትብብር ያዘጋጁት ነጋድራስ የስራ ፈጠራ ውድድር እንዳልነው በመጪው እሁድ ፍጻሜውን ያገኛል። ይህ ፍጻሜው የሚከናወነው ታዲያ በብሔራዊ ቤተ መንግስት 5 ተወዳዳሪዎች ለፍጻሜ በማቅረብ ነው የሚሆነው። ባልደረባችንን ልናገኛት ነው። ከዚሁ ጋር አያይዘን ታዲያ ተጨማሪ መረጃ እንድታጋራን ለመጠየቅ ማለት ነው። ኤዶም አማረ በብሔራዊ ቤተ መንግስት ትገኛለች። እዚያ ያለው የቅድመ ዝግጅት ስራ ምን ይመስላል የሚለውንም ልታስዳስሰን ነው። አግኝተናታል። እንዴት ቆይተሻል ኤዶም? እንግዲህ በብሔራዊ ቤተ መንግስት እንዳልነው የካቲት 30 የሚከናወነው ይህ ስነ ስርዓት ቅድመ ዝግጅቱ ምን ይመስላል? ምን ታዘብሽ? ዞር ዞር ብለሽ ለመመልከት እንደሞከርሽ ተስፋ አደርጋለሁና እሱን ሀሳብ እስኪ ያጋሪን። አመሰግናለሁ ሮዛና ማህሌት፣ እንደምንውላችኋል። እንግዲህ ቀደም ሲል አንቺም ሮዛ በመረጃሽ እንደገለጽሽው ነጋድራስ የንግድ ስራ ፈጠራ ውድድር ለ4 ወራት ውድድር ከቆየ በኋላ በመጪው የካቲት 30 እሁድ በዚህ በሚገኝበት በታላቁ ብሔራዊ ቤተ መንግስት ፍጻሜውን ያገኛል። እንግዲህ ይህንን ፕሮግራም የኢትዮጵያ ብሮድካስቲንግ ኮርፖሬሽን እና የኢትዮጵያ ንግድ ባንክ በጋራ በመሆን ነው ያዘጋጁት። እኔም ቀደም ሲል አንቺም እንዳልሽው ዞር ዞር ብዬ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለመጪው እሁድ ለነጋድራስ ፍጻሜ ውድድር ምን አይነት ዝግጅትን እያደረገ ነው የሚለውን ቅኝት ሳደርግ ቆይቻለሁኝ። እንግዲህ የተለያዩ የቀጥታ ስርጭትን ማስተላለፊያ ሲስተሞች እየተዘረጉ ነው የሚገኘው። የስቴጅ በጣም ደመቅ ያለ ፕሮግራም ነው እንግዲህ እዚህ ቦታ ላይ የሚከናወነው። ስለዚህ ለዛ ፕሮግራም ደመቅ ያሉ ፕሮግራም ቅድመ ዝግጅቶች እየተደረጉ ነው የሚገኘው። የነጋድራስ የንግድ ስራ ፈጠራ ውድድር ላለፉት አራት ወራት እንግዲህ 30 የሚሆኑ ተወዳዳሪዎችን በራሳቸው የስራ ፈጠራ ሀሳብ ይዞ ሲያወዳድር ቆይቷል። የኢትዮጵያ ብሮድካስቲንግ ኮርፖሬሽንም እንዲሁም የዘወትር አጋር የሆነው የኢትዮጵያ ንግድ ባንክም ለነዚህ ተወዳዳሪዎች ከ30ዎቹ እንግዲህ ወደ አምስቱ ለፍጻሜ መድረሳቸው ቀደም ሲል በተደጋጋሚ ዘገባዎቻችን ማሳወቃችን የሚታወቅ ነው። ለነዚህ 5 ተወዳዳሪዎች ከ5ቱ ደግሞ 3 ለሚሆኑት የኢትዮጵያ ብሮድካስቲንግ ኮርፖሬሽን እንደዚሁም የኢትዮጵያ ንግድ ባንክ የራሳቸውን ሽልማት አዘጋጅተውላቸዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከአንደኛ ጀምሮ እስከ 3ኛ ለሚወጡ ተወዳዳሪዎች ከ1 ሚሊዮን ብር እስከ 300 ሺህ ብር የሚደርስ ሽልማትን አዘጋጅቷል። እንዲሁም
እንዲሁም የኢትዮጵያ ንግድ ባንክ ደግሞ ከ1 እስከ 3 ለሚወጡ ተወዳዳሪዎች እንደዚሁ ያለ ማስያዣ የ10 ሚሊዮን ብር ብድር ያመቻቸበት ሁኔታ ምን ያለው ቀደም ሲል እንደገለጽኩልሽ ሮዛ እዚህ ቦታ ላይ ያለው ዝግጅት እንዲህ በጣም ጥሩ የሚባል ነው። እሁድ የካቲት 30 በቀጥታ የተመልካቾቻችን እንግዲህ የነጋድራስ የንግድ ስራ ፈጠራ ውድድርን እንዲከታተሉ እንጋብዛለን። ኤዶም እጅግ አድርገን እናመሰግናለን። እዚህ ያለውን ዝግጅት በተመለከተ ዳሰሳ ስላደረግሽልን ነው። ይህንኑ ጉዳይ በተመለከተ ደግሞ እዚህ ስቱዲዮ ወደ ጋበዝናቸው እንግዳችን ነው የምንሻገረው። ተመልካቾቻችን የነጋድራስ የስራ ፈጠራ ውድድር ዳኛ የሆኑት ፍጹም ንጉሴ ስቱዲዮአችን ናቸው። ቀደም ሲል እንዳስተዋወቅናችሁ ስለመጡና ስለሚሰጡን ማብራሪያ እጅግ አድርገን እናመሰግናለን። ዳኛ ፍጹም ንጉሴ የነጋድራስ የስራ ፈጠራ ውድድር ያልተገደቡ የንግድ ስራ ፈጠራዎች የሚቀርቡበት በብዙ መስኮች ስራ ፈጣሪዎች ያላቸውን የፈጠራ ስራ ይዘው የሚመጡበት ነውና ይህ ውድድር ደግሞ ስራ ፈጣሪዎችን በማበረታታት የንግዱን ዘርፍን በማነቃቃት በኩል ምን ሚና እየተወጣ ነው ያለው? ከተሞክሮ እስካሁን ከመጣበት ሂደት ተነስተን ብናነሳ። አመሰግናለሁኝ። እኔም በዜና ሰዓት ጋብዛችሁ ነጋድራስን በሚመለከት አጭርም ደቂቃ ቢሆን ሐሳቤን እንዳካፍል ስለጋበዛችሁኝ ቴንኪዩ ማለት ፈልጋለሁኝ። የንግግሬን ከመጀመሪያ በፊት እንግዲህ ያው አጠቃላይ አሁን ያለበትን ቫይብ ታውቃላችሁ። ነጋድራስ ላለፉት 4 ወራት ከ100 በላይ የሚቆጠሩ ወጣት ስራ ፈጣሪዎችን በተለያየ ዘርፍ በዶክመንት ደረጃ ሲያወዳድር ቆይቶ 30ውን መርጦ 30ውን ደግሞ በ4 ወር የውድድር ጊዜ በተለያዩ መስፈርቶች ዳኞች አወዳድረው 5 የተመረጡ ተወዳዳሪዎች ለፊታችን እሁድ የቀጥታ ስርጭት ውድድር በቅተዋል። ለዚህ ተወዳዳሪዎችንም የኢትዮጵያ ቴሌቪዥንን እና የኢትዮጵያ ንግድ ባንክን እንኳን አደረሳችሁ ማለት ፈልጋለሁኝ። ጥያቄውን ተገቢ ጥያቄ ነው መመለስ አለብን ብዬ ማስበው እንዲህ አይነት መሰል የስራ ፈጠራ ውድድሮች በኢትዮጵያ ብቻ ሳይሆን በሌሎች ዓለሞችም የተለመዱ ናቸው። እንደ የአፍሪካ ውስጥ እንኳን ብንወስድ ሳውዝ አፍሪካ፣ ናይጄሪያ በኢኮኖሚ ያደጉ ናቸው ብለን የምንጠራቸው ሀገራት ይሄን ትሬንድ ይከተላሉ። ስለዚህ በተለይ እንዲህ አይነት የስራ ፈጣሪዎችን የምናወዳድርባቸው መድረኮች ኢንክሉሲቭ ያደርጋሉ። ኢኮሲስተሙ ላይ የሚያመጡት የራሳቸውን አስተዋጽኦ አላቸው። ነጋድራስ ባለፉት 3 ምዕራፎች በነበረው ውድድር አጠቃላይ የቢዝነስ ኢኮሲስተሙ ላይ ያመጣው ተጽዕኖ ቀላል አይደለም። አንደኛው የሎካል ኢኖቬሽንን እና የፕሮብለም ሶልቪንግን ምንለውን አስተሳሰብ በቢዝነስ ማህበረሰብ ችግር ፈቺነት እና ወይም ይሄ የሀገር ውስጥ ስራ ፈጣሪነት ምንለው ማለት ለምናያቸው ችግሮች ከኛው በሚበቅሉ ሀገር በቀል ችግር መፍትሄዎች ካልቸርን ዴቨሎፕ ያደርጋል። ስለዚህ ሎካል ኢኖቬሽን ወይም ሀገር ውስጥ ስራ ፈጠራንና የችግር ፈቺ ሀሳቦችን ያበረታታል። ሁለተኛው ወደዚህ ውድድር የሚመጡት አብዛኞቹ ወጣቶች ናቸው። እንደምታውቁት ይዘው የሚመጡት የስራ ፈጠራ ሀሳብ አዲስ ነው። ስለዚህ የጆብ ክሬሽን ወይም ደግሞ የስራ ፈጠራ እድል በጣም ከፍተኛ ነው የሚሆነው። ወደ ስራ በሚገቡበት ሰዓት ከአንድ ሰው ጀምሮ እስከ መቶዎች የሚቆጠሩ ሰራተኞች በእነሱ ስር ይቀጠራሉ። ከነዚህ ጋር ተያይዞ በቀጥታ በተዘዋዋሪም ግብይቱ ሲፈጸም የሚያመጣው አስተዋጽኦም ቀላል አይደለም። የስራ ፈጠራ ብቻ ሳይሆን ያው አንኤምፕሎይመንትንም ይቀርፋል። በዩኒቨርሲቲ በከፍተኛ ትምህርት ተቋማት እና በተለያየ በሃይ ስኩል ውስጥ ያሉ ወጣቶች ወደ ስራ ዓለም ሲገቡ ጠባቂ እንዳይሆኑ ወይም ተቀጣሪነት የሚባለውን ስሜት ዴቨሎፕ እንዳያደርጉ ሰርቼ ሀሳብ አለኝ በሀሳቤ ስራ መስራት ይችላል የሚል ጥቅም አለው። ሶስተኛው ያው የብዙ ስራ ፈጣሪዎች ወይም ስታርታፖች ችግር በኢትዮጵያ ውስጥ የሚስተዋለው የአክሰስ ቱ ፋይናንስ ነው። አክሰስ ቱ ፋይናንስ ቢያንስ በጅማሬ ላይ ያሉ ሀሳብ ያላቸው ወጣቶች ሀሳባቸውን ወደ እንዲህ አይነት መድረክ በማምጣት ገንዘብ ማግኘት እንደሚችሉ ያምናሉ። ስለዚህ አክሰስ ቱ ፋይናንስ ሚናው ከፍተኛ ነው። አራተኛው አክሰስ ቱ ማርኬት ነው። ከህዝብ ጋር ይተዋወቃሉ፣ ከደንበኞቻቸው ጋር ከአቅራቢዎቻቸው ጋር ይተዋወቃሉ። እኛ ሀገር ያው ሙያ በልብ ነው ተብለን ስላደግን ሁልጊዜ ሁሉን ነገር በልብ ነው የምንይዘው። ግን ሀሳባችንን በድፍረት ወጥተን ፕሬዘንት በማድረግ ፒች በማድረግ ገበያ መፍጠር እንችላለን። እዚህ ውድድር ላይ ሲሳተፉ አሸናፊዎቹ ብቻ ናቸው የሚሸለሙት ማለት አይደለም። በራሱ መሳተፍ ማርኬት ይፈጥራል። ስለዚህ በኢትዮጵያ ቴሌቪዥን ናሽናል ነው፣ ስቴት ሚዲያ ነው። በብዙ ሚሊዮን የሚቆጠሩ ሰዎች ያዩታል። ለነሱ ሀሳብ ወይ አቅራቢ ወይ ደንበኛ ያገኛሉ። ስለዚህ አክሰስ ቱ ማርኬትም ሌላው አድቫንቴጅ ነው። ምናልባት ከዚህ ውጪ
የነጋድራስ የስራ ፈጠራ ውድድር በኢትዮጵያ ንግድ ባንክና በኢትዮጵያ ቴሌቪዥን አስተባባሪነት ሲዘጋጅ ውድድር ብቻ አይደለም፣ ስኪል ዴቨሎፕመንትም ነው፣ ሜንቶርሺፕም ነው። ዳኞች እኔን ጨምሮ በዚህ ስራ ውስጥ የሚሳተፉ ሰዎች በሙሉ ለተወዳዳሪዎች ከመጀመሪያው ጀምሮ ስልጠና ይሰጣቸዋል። በሂደት ውስጥ አስተያየቶች ይሰጧቸዋል። ስለዚህ ስኪላቸውን ዴቨሎፕ ያደርጋሉ፣ እውቀታቸውን ያሻሽላሉና ጥቅሙ ከዚህ አንጻር ሊታይ ይችላል ማለት ነው። ፍጹም በቀደም ሲል በተለይ ሌሎች ሀገራት የተለመደ ነገር ስለመሆኑ አንስተናል። ይሄንን የኢትዮጵያ ቴሌቪዥን በብቸኝነት የኢትዮጵያ ብሮድካስቲንግ ኮርፖሬሽን ማለት ነው ይሄንን አይነት የነጋድራስ የስራ ፈጠራ ውድድር እንግዲህ ለመጀመሪያ ጊዜ እንደ ሀገር የሚያደርግ ተቋም ነው እና ይህ ነገር ምን ያህል ዘርፉን ያነቃቃል፣ ምን ያህል ዘርፉን ያበረታታል፣ የሚዲያውንና በተለይ ከስራ ፈጠራ ጋር ያለውንም ቁርኝት እንዴት ሊገልጹት ይችላሉ? በነጋድራስ ያመጣነው ተጽዕኖ በጣም የሚዲያው ተጽዕኖ ቀላል አይደለም። በተለይ በኢትዮጵያ ቴሌቪዥን መጀመሪያ አካባቢ ላይ ሲጀመር ብዙ ዲስከሬጅ የሚያደርጉ ነገሮች ነበሩት። ግን ግራጁዋሊ ግን ፕሮግራሙ በጣም ኮሚትመንት ስላለ በተቋሙ በኩል ተቋሙም ዳኞችም ይሄንን ፕሮግራም እዚህ እንዲደርስ የከፈሉት ዋጋ ቀላል አይደለም። የኢትዮጵያ ንግድ ባንክም በኋላ በአጋርነት ከመጣ በኋላ ፕሮግራሙ እየጨመረ እያደገ ነው የመጣው። ስለዚህ አሁን ቴክ ኦፍ ታይሙም በጣም ጨርሶ ክላይማክሱ ላይ ነው ያለው። በጣም በብዙ ሰዎች ዘንድ ተወዳጅ ነው። ምን አይቼበታለሁ? ህዝባችን በተለይ እንደ ስቴት ሚዲያ እነቱ እንዲህ አይነት መፍትሄ ሰጪ ተስፋ ሰጪ ለትውልዱ ለዚህ ዘመን ወጣት የሚጠቅም ነገር ሲመጣ የሚቀበል ፐርሲቭ የሚያደርግ የሚቀበል ልብ እንዳለው ማስተዋል ትችላለች እና እየጨመረ የተመልካችም የተወዳዳሪዎችም እንደገና የአጋር አካላትም ስቴክሆልደርስን ኢንተረስት እየጨመረ ነው የመጣውና እኔ በአጠቃላይ ችግሮቻችንን የምንፈታበት የመፍትሄ ሰው ወይም ሶሉሽን ማይንድድ እንድንሆን ነጋድራስ አንድ ትልቅ አስተዋጽኦ አምጥቷል። ለቢዝነስ ብቻ ሳይሆን ለሁሉ ነገር ለካ እያንዳንዱ ችግር ስለማናይ ነው እንጂ የሆነ ቦታ መፍትሄው ተቀምጧል። የሆነ ሰው ጋር መፍትሄው አለና ያንን ይዘው ሲመጡ በሱ ማስተዋል ይችላልና በጣም ኢንካሬጂንግ ነው። በጣም እጅግ አድርገን ነው የምናመሰግነው የነጋድራስ የስራ ፈጠራ ውድድር ዳኛ ፍጹም ንጉሴ ስለ ሀሳቡም እዚህ ድረስ ስለመጡ እናመሰግናለን። መልካም ቀን። ዙሪያው ዳር ድንበሮችሽ ታጥረዋል በጀግኖችሽ ሀገሬ ምንም ቢመኝ ጠላትሽ ህልም ነው ከቷ ያገኘሽ ክብር ነው በልጆችሽ በውበትሽ ጓምቶ ጓግቶ ሊኖር ገዝቶ ጠላት ቢመኝሽም ከቶ ተስፋፍቶ ዘበት ነው ያገኙሽ ደስ ይበልሽ እኛ ያለን ልጆችሽ። ዜና ኢትዮጵያ ከመላው ኢትዮጵያ እንደቀጠለ ነው። ተመልካቾቻችን ከአፍታ ቆይታ በኋላ የጋሞ ብሔረሰብ ካሉት በርካታ መገለጫዎች መካከል አንዱ የሆነውን ባህላዊ የጎጆ ቤት አሰራርና እንግዳ ተቀባይነት የሚያስቃኝ ዘገባ ይኖረናል። ጠብቁ። ዘገባዎቻችን ቀጥለዋል። የኢትዮጵያ አይዶል ጉዞ ጥበብን ፍለጋ በመላ ሀገሪቱ ተወዳዳሪዎችን እየመለመለ ነው። የኢትዮጵያን አይዶል ጉዞ ጥበብን ፍለጋ በሚል ሀሳብ ከ20 በላይ የተለያዩ የሀገራችን ከተሞች ላይ የጥበብ ጥሪ ያላቸውን በመፈለግና በማወዳደር ላይ ይገኛል። በኢትዮጵያ ብሮድካስቲንግ ኮርፖሬሽን በይዘትና በአቀራረብ ስራው ትልቅ ትኩረት ከተሰጠው የኢትዮጵያ አይዶል የተሰጡ ያላቸውንና እድሉን ያጡ ወጣቶች ከህዝብ ጋር እንዲገናኙ ለማድረግ ባለተሰጦቹ ወዳሉበት ተጉዟል። ጥበብና ጥበበኞችን የመፈለግ ስራው በመጀመሪያ ምዕራፍ በድሬዳዋ፣ በሐረር፣ በአዳማ፣ በባህር ዳር፣ በጎንደር አሁን ደግሞ በደሴ፣ በሐዋሳና ሻሸመኔ ከተሞች የጥበብ ፍለጋ ጉዞውን አጠናክሮ ቀጥሏል።
እዚህ ርዕሰ ጉዳይ ላይ እንቆያለን። የተወዳችሁ ተመልካቾቻችን ተጨማሪ የሆኑ መረጃዎችን እንዲያደርሰን የኢትዮጵያ ቴሌቪዥን የመዝናኛ ቻናል ማኔጂንግ ኤዲተር የሆነውን ባልደረባችንን ታምራየው ወንድማገኘን ከሐዋሳ ስቱዲዮ አግኝተነዋል። ተጨማሪ የሆኑ ሀሳቦችን ከሱ ጋር እየተጋራን እንቆያለን። እንዴት ውለሃል ታምራየው? እንግዲህ ቀደም ሲል እንዳልነው ጥበብ ፍለጋ ኢትዮጵያ አይድል ጉዞ እስካሁን የተጓዘባቸው በመጀመሪያ ምዕራፉ አሉና እነዚህ ጉዞዎች ምን ይመስላሉ? በተለያዩ ከተሞች ቆይታ አድርጓልና ያለው ስሜት ምን ይመስላል? ከዛን ጀምር እስኪ። ያለው ስሜት በጣም ነው ደስ የሚለው። ሮዛ እዚህ በ20 ከተሞች ላይ ነው ጉዞ እያደረግን የምንገኘው። ከ40 በላይ የሆኑ ባለሙያዎች የተሳተፉበት ነው። የሙዚቃ ባለሙያዎች አሉ መካከላችን፣ የሚዲያ ባለሙያዎች አሉ፣ ጋዜጠኞች አሉ በውስጡና በጣም ከፍተኛ ቁጥር ያለው የቀረጻ ቡድን አባላት ናቸው በእነዚህ 20 ከተሞች እየተንቀሳቀሰ የሚገኘው። ከ2 ሳምንት በላይ ሆኖናል በእነዚህ ከተሞች ስንንቀሳቀስ። በጣም ረጅም ጊዜ ነው። በእያንዳንዱ ቀን የተለያዩ ከተሞች ላይ እየገባን የተለያዩ ስራዎችን እየሰራን ነው የምንገኘው። ትንሽ አድካሚ ይመስላል፣ ግን የሰው ስሜት ይሄንን ድካም የሚሸር ነው። ተወዳዳሪዎች ያላቸው ስሜት ኢቭን ውድድር ውስጥ የማይገቡ ሰዎች እንኳን በፕሮግራሙ ላይ ለመሳተፍ፣ ለመጠየቅ፣ ለማየት ፕሮግራሙን የሚመጡት ስሜታቸው በጣም ደስ የሚል ነው። በአንዳንድ ከተሞች ያገኘነው አቀባበል እጅግ ከጠበቅነውም በላይ ደማቅ ነበር። በጣም ደስ የሚል ድባብን ነው እየተመለከትን ያለ ነው። ይሄ ፕሮግራም እንግዲህ በእነዚህ ከተሞች ሲወጣ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ሌላ ጊዜ እንደሚያደርገው አዲስ አበባ ላይ ውድድሮችን ያካሂዳል። ነገር ግን በቴሌቪዥን በሬዲዮ እና በሌሎች የሚዲያ አማራጮች ህዝቡ ጋር መድረስ ብቻ ሳይሆን ቀጥታ ወደ ክፍለ ሀገሮች በመውጣት በእያንዳንዱ ክልል ውስጥ ባሉ ከተሞች ውስጥ በመገኘት በሁሉም ክልሎች ነው በነገራችን ላይ ጉዞውን እያደረግን የምንገኘውና በሁሉም ቦታ ላይ በአካል ጭምር በመቅረብ እድል የመስጠት አላማ ይዘን የወጣ ነው። በዚህም እንዳሰብነው ተሳክቶልን በጣም በርካታ እድሎችን እየተመለከትን ነው። ከባህል አንጻር ስንመለከት በብዙ ቋንቋዎች የሚሳተፉ የኪነ ጥበብ ባለሙያዎችን እየተመለከትን ነው። ከድምጽ ተወዳዳሪዎች በተጨማሪም ሌሎች ተሰጥኦ ያላቸው ተወዳዳሪዎች እንዲሁ እየተሳተፉ ነው። በእድሜ ከተመለከትን በጣም ትንንሽ ልጆች እየተሳተፉ ነው። ትልልቅ አዛውንት የሚባሉ ሰዎች እየተሳተፉ ነው። ከዚህ አንጻር ስንመለከተው ስብጥሩ መስተጋብሩ በጣም ደስ የሚያሰኝ ነው። ባሰብነው መንገድም በጣም ሰፋ ያለ የተሳትፎ መልክ የተመለከትንበት ያለነው ፕሮግራም ነው። በዚህ በጣም ደስተኞች ነን ባለው ጉዞ ውስጥ ማለት ነው። ሌላው እንግዲህ የፕሮግራሙ ዓላማ ባለተሰጥኦችን መድረክ መስጠት እድል መስጠት ብቻ ሳይሆን የባህል ስብጥሩንም እንዲሁ መፍጠር ብቻ ሳይሆን ባለሙያዎችንም በማሰባሰብ ብዙዎችን ያሳተፈ አንድ የሆነ ሀገራዊ አስተሳሰብን መቅረጽ ነው። እንደምንመለከተው ከብዙ ቦታ የመጡ ሰዎች በአንድ መድረክ የሚስተናገዱበት መድረክ ነው። አንዱ ከተማ ላይ ስንሄድ የዛ ከተማ ነዋሪዎች ብቻ ሳይሆን እዛ ከተማ ላይ የሚኖሩ ከሌሎች ከተሞች የሄዱ ተወዳዳሪዎች ጭምር የሚሳተፉበት ነውና ይህን ሀገራዊ አንድነትና ህብረት የምንመለከትበት ፕሮግራም ሆኖ አግኝተነዋልና በዚህም በጣም ደስተኞች ነን። ተሳታፊዎችም ፕሮግራሙም ላይ በየከተማው አንዳንድ ዳኞችን ጨምራለን። በነገራችን ላይ ከዚህ ዘናቸው የምንሄዱ 2 ዳኞች አሉ። ግን 20 ከተማዎች ላይ ስንዞር 20 ሰዎች ወይም 20 ባለሙያዎች በትንሹ እናሳትፋለን፣ በቀጥታ ማለት ነው። በተዘዋዋሪ ደግሞ በየከተማው ሀሳብ እንዲሰጡ እንዲሁ እንጠይቃለን። በነገራችን ላይ ፕሮግራሙ ማወዳደር ብቻ ሳይሆን የኪነ ጥበብ ባለሙያዎች ማወዳደር ብቻ ሳይሆን የየከተሞቹንም ገጽታ የመመልከት ወደ ውስጥም ገባ ብሎ ሰዎችን የማሳተፍ የመቅረጽ ጉዳዮችን እንሰራለንና አጠቃላይ ስብጥሩ መስተጋብሩ በጣም ደስ የሚል ነው። ካሰብነው እና ከጠበቅነው በላይ የሆነ ደስ የሚል ጉዞ ነው እያደረግን ያለነው። ታምራየሁ፣ ምናልባት ቀጣይ የኢትዮጵያ አይድል ጉዞ ጥበብን ፍለጋ መዳረሻ ከተሞች የት ነው የሚሆኑት? ከዚሁ ጋር አያይዘህ ደግሞ የውድድሩ ቅርጽስ ምን ይመስላል? ከዛ የተወዳደሩት ልጆች መጨረሻቸው ፍጻሜያቸው እንዴት ነው የሚሆነው የሚለውንም አብረህ መልስልን። በቀጣይ እንግዲህ በደቡብ አቅጣጫ ሌሎች ከተሞች ላይ እንሄዳለን። ወደ ወላይታ ሶዶ፣ ወደ አርባ ምንጭ፣ ወደ ሐዋሳ፣ ወደ ቦንጋ እንሄዳለን። እንዲሁም በኦሮሚያ ክልል ወደ ነቀምት፣ ጅማ እንደዚሁ ጉዞ እናደርጋለን። ወደ ሰመራና ጅጅጋ እንደዚሁ ጉዞ አለን። ወደ መቀሌም እናመራለን ብለን እናስባለን። በሁሉም ክልሎች ላይ ነው፣ ማንም የሚቀር የለም። በእያንዳንዱ ክልሎች ላይ ገብተን ተወዳዳሪዎችን እንመለምላለን። አሁን እያደረግን ያለ ነው ከ20 ከተሞች በጣም ብዙ ተወዳዳሪዎችን እንመለምልና መጨረሻ ላይ 100 ምርጥ ተወዳዳሪዎችን የመለየት ሂደት ነው የምናደርገው። እነዚህ 100 ተወዳዳሪዎች ለ2 ምዕራፍ ወይም ለ1 ዓመት የሚመለመሉ ናቸው። የመጀመሪያዎቹ ገሚሶቹ ወደ አዲስ አበባ ወደ ማዕከል ተሰብስበው ስልጠና ይወስዳሉ። ስልጠና ከወሰዱ በኋላ ተጨማሪ ምልመላዎችን እናደርግና ዋናውን ውድድር እናካሂዳለን። አጠቃላይ ውድድሩ ምልመላውን ጨምሮ 6 ወር ይፈጃል። በዚህ 6 ወር ውስጥ ወደ መጨረሻዎቹ የአሸናፊነት ደረጃ የሚያልፉ ልጆች እስካሁን ድረስ በኢትዮጵያ ውስጥ በአይዶልና ተመሳሳይ የታለንት ውድድሮች
ከተካሄዱበት ሽልማት በጣም ከፍ ያለውን ሽልማት የሚበረከትላቸው ይሆናል። ሽልማት ብቻ አይደለም፣ እድሉን መስጠት በራሱ ትልቅ ነገር ነው። ትልልቅ ደግሞ ከፍተኛ እድሎችም እንዲሁ የኢትዮጵያ ብሮድካስቲንግ ኮርፖሬሽን እያዘጋጀ ነው የሚገኘው። ስለዚህ 100 ተወዳዳሪዎችን እንመለምላለን። ከዛ ውስጥ ቢያንስ ለ5ቱ በጣም ላቅ ያለ ሽልማት ይዘጋጅላቸዋል። ከዛ ውጪ ላሉትም በዚህ ፕሮግራም ላይ ለሚሳተፉትም በሙሉ ደግሞ ላቅ ያለ ስልጠናዎችን እንዲሁም ሌሎች ኪነ ጥበባዊ እድሎችም ይመቻቻሉ። መልካም። የኢቲቪ መዝናኛ ቻናል ማኔጂንግ ኤዲተር ታምራየሁ ወንድማገኝ ከሐዋሳ ስቱዲዮ አጠቃላይ የኢትዮጵያ አይዶል ጥበብን ፍለጋ ጉዞ በተመለከተ ላደረስከን ማብራሪያ እጅግ አድርገን እናመሰግናለን። መልካም ቀን። ሀውለት አህመድ እባላለሁ። የነጋድራስ የኢትዮጵያ ንግድ ባንክ የስራ ፈጠራ ውድድር ዳኛ ነኝ። በአዲስ አበባ ዩኒቨርሲቲ መምህር ስሆን የአካውንቲንግ ባንኪንግ እና ፋይናንስ አማካሪ ነኝ። ባሳለፍነው የምዕራፍ 3 የውድድር ጊዜ ብዙ ተስፋ የሚጣልባቸውን ስራ ፈጣሪዎች አወዳድረናል። በብሔራዊ ቤተ መንግስት የካቲት 30 ደግሞ ለፍጻሜ ቀጠሮ ይዘናል። የካቲት የነጻነት ወር ነው። ኑ የዘመናችንን ነጻነት በሐሳብና በስራ ፈጠራ እውን እናድርግ። የካቲት 30 በብሔራዊ ቤተ መንግስት እንገናኝ። በበረከት እንዲሞላው ፈጣሪውን በዱዓ የሚማጸኑበት፣ በጾመ ሀያቱን በስክነት የሚመለከቱበት፣ በመተዛዘን በይቅርታ እርስ በርስ የሚደጋገፉበት ቅዱስ ወር ረመዳን በጀማዓ በአንድነት ለፈጣሪው በሰላት የሚተናነሱበት፣ ሙሐባው ደምቆ ጎረቤት ወዳጅ ዘመድ ተሰብስቦ በአንድነት የሚያፈጥሩበት፣ ያለው ለሌለው በማካፈል በረካን የሚታደልበት በናፍቆት የሚጠበቅ ታላቅ ወር ረመዳን። ከውጭ ሀገር በኢትዮ ዳይሬክትና ካሽጎ የሞባይል መተግበሪያዎች እንዲሁም በውጭ ሐዋላ አስተላላፊ ድርጅቶች በኩል ገንዘብ ሲላክሎ በዕለቱ የምንዛሬ ዋጋ ላይ የ4 ብር ጭማሪ ጉርሻ የሚያገኙ መሆኑን በአክብሮት እንገልጻለን። ረመዳን ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜናዎቻችን ይቀጥላሉ ተመልካቾች። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በምልክት ቋንቋ ስርጭት ከጀመረ 28 ዓመታት ሞልቶታል። ተቋሙ የምልክት ቋንቋ ስርጭት የጀመረበትን 28ኛ ዓመት በተመለከተ ደግሞ ዛሬ በተለያዩ መርሃ ግብሮች አክብሮታል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የምትሰጠን ባልደረባችን እስከዳር ይኩኖ አምላክ በቀጥታ መስመር ላይ ነው የምትገኘው። እስከዳር እንደምን ቆይተሻል? የኢትዮጵያ ብሮድካስቲንግ ኮርፖሬሽን የምልክት ቋንቋ ስርጭትን ለመጀመሪያ ጊዜ የጀመረ ተቋም እንደሆነ ይታወቃል። በዚህ ረገድ ደግሞ ማህበረሰብን ያካተተ አገልግሎት በመስጠት ምን አይነት ሚና እየተወጣ ነው? ዛሬ የነበረውስ የ28ኛ ዓመት አከባበር ምን ይመስል ነበር? አመሰግናለሁ። እንግዲህ በ1989 ዓመተ ምህረት የካቲት በዛሬው ቀን 28 ማለት ነው በምልክት ቋንቋ ለመስማት የተሳናቸው ተደራሽ በማድረግ ላለፉት 28 ዓመታት የኢትዮጵያ ብሮድካስቲንግ ኮርፖሬሽን ድምጽ ሆኖ ሲያገለግል ቆይቷል። እንግዲህ ዛሬም ይህንን በማሰብ 28ኛ ዓመቱን በማሰብ ከአካል ጉዳተኛ ጋር የሚሰሩ ማህበራት እንዲሁም ደግሞ ግብረሰናይ ድርጅቶች ጉዳዩ የሚመለከታቸው ግለሰቦች፣ ምሁራንና ከፍተኛ የመንግስት ባለ
ባለስልጣናት በተገኙበት በዛሬው ቀን እንግዲህ ሁነቱ ታስቦ ውሏል። የተለያዩ የምልክት ቋንቋን ያለበትን እድገትና ተግዳሮትን በተመለከቱ የተለያዩ ጥናታዊ ጽሁፎችም ቀርበው ነበረ። መስማት የተሳናቸው ያላቸውን የኪነ ጥበብ ሙያን በተመለከተም እንደዚሁ ቀርቦ ነበረ። እንግዲህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለመስማት የተሳናቸው ብቻ ሳይሆን አጠቃላይ ለአካል ጉዳተኞችም መረጃን በመስጠት በማህበራዊ፣ በኢኮኖሚያዊ፣ በፖለቲካዊ ተሳታፊና ተካታች እንዲሆኑ መረጃዎችን በመስጠት ላለፉት 28 ዓመታት ነው እንግዲህ የቆየው። በኢትዮጵያ ብሮድካስቲንግ ኮርፖሬሽን እንግዲህ በይዘትና በአቀራረብ በሚል መልኩ አንዱ የምልክት ቋንቋ ክፍልም እያደገ ያለበትን ሁኔታ በዚሁ ቀን ዛሬ ተዘክሯል። የምልክት ቋንቋ ፕሮግራም እንግዲህ አሁን ላይ በ7 ቀን በየቀኑ ደግሞ አንዳንድ ሰዓት በዜናና በፕሮግራም ሽፋን እያገኘ ይገኛል። በተጨማሪም ሀገራዊ ጉዳዮች ሲኖሩ እንደ ምሳሌ እንደ ፓርላማ፣ ሌሎች ሁነቶችም ሲኖሩ በምልክት ቋንቋ በማካተት ከ5 ሚሊዮን በላይ ይገኛሉ ተብሎ የሚታሰቡትን መስማት የተሳናቸውን ተደራሽ እያደረገ የሚገኝ ፈርቀዳጅ ሚዲያ ነው። እናመሰግናለን እስከዳር ለመረጃሽ ጥሩ ጊዜ ይሁንልሽ። ዘገባዎቻችን ቀጥሏል። ወደ ሌላ ጉዳያችን ተሻግረናል። የቦረና ገዳ ስርዓት በባሊ የስልጣን ርክክብ ሂደት የቦረና ሕዝብ የሚያስተዳድረውን አባገዳ ከዓመታት አስቀድሞ ይመርጣል። 72ኛው የቦረና ገዳ ስርዓት የባሊ ስልጣን ርክክብ የፊታችን እሁድ የሚካሄድ ይሆናል። ሀምራዊት ብርሃኑ በቦረና የገዳ ስርዓት ውስጥ በየ8 ዓመታቱ የአባገዳ የባሊ የስልጣን ርክክብ ይደረጋል። በገዳው ስርዓት በየ8 ዓመታቱ የሚመረጡት አባገዳ ገና ከ8 ዓመታቸው በመሆኑ የቦረና ህዝብ ለሚቀጥሉት 16፣ 24 እና 32 ዓመታት ማለትም ለ3-8 ዓመታት ማንን አባገዳ አድርጎ እንደሚሾም ያውቃል። ይህ የቦረና ገዳ የስልጣን ርክክብ ስርዓት በቦረና ህዝብ ዘንድ የዲሞክራሲ ማሳያና መገለጫ ተደርጎ የሚወሰድ ነው። በቦረና ገዳ መሰረትም 71ኛው አባገዳ ለ72ኛው አባገዳ የገዳውን ስርዓት ሞልቶ በዲሞክራሲ መንገድ በደስታ ያስረክባል። 71ኛው አባገዳ ኩራጅ አርሶ ለቀጣዩ አባገዳ የገዳውን ስልጣን ለማስረከብ ቀናቶች ቀርቷቸዋል። አዳ ሙድ ያይ ገብራኻ አልጋና ከዛሬ 8 ዓመት በፊት የተቀበልኩትን የባሊ ገዳ ከማስረከቤ በፊት የገዳው ስርዓት የሚጠይቀውን ሁሉ አሟልቻለሁ። ሙዳ በሜዳ አዳራሽ በመስራት ኦዳቡሉ ባህልን አከናውኛለሁ። በአጠቃላይ ቀጣዩ ገዳ የጥጋብ፣ የጸጋ፣ የበረከት እንዲሆን የተመኘሁበት ዓመት ነበር። አሁን ጊዜ ደርሶ በደስታ ለቀጣዩ አባገዳ ላስረክብ ተዘጋጅቻለሁ። ቀጣዩን አባገዳነት የሚረከቡት ጉዮ ቦሩ ጉዮ 72ኛውን የቦረና የባሊ ስልጣንን ሊረከቡ ነው። 72ኛው የቦረና ገዳ ላይ አባገዳ ሆነው እንደሚመረጡ ያወቁት ገና በ8 ዓመታቸው መሆኑን ይናገራሉ። ደበሉማ ዴቤ ነጉቢሰኒ ገሜ ታዬ ገሜ መታቡ ፈደ ገና በ8 ዓመቴ ነው በ72ኛው የቦረና የገዳ የባሊ ስልጣን እንደምረከብ ያወቅኩት። ደበሉ፣ ገሜ፣ ኩሳ፣ ራብ የሚባሉ ስርዓቶችን አሟልቼ ነው እዚህ ደረስኩት። በእነዚህ ስርዓቶች ውስጥ የሚከናወኑ በርካታ ተግባራት አሉ። አሁን አባገዳ ሆኜ የባሊ ስልጣንን ልረከብ ነው። ታዲያ የፊታችን እሁድ የገዳውን ስልጣን የሚረከቡት ጉዮ ቦሩ ጉዮ በቀጣዮቹ ዓመታት የቦረና ህዝብን እድገት የሚያጠናክሩና የገዳውን ስርዓቱን የሚያስቀጥሉ ተግባራትን እንደሚሰሩም ይገልጻሉ። አቦቲን ገዳ ኦሮሞ ፉላጅርሙት ለ8 ዓመት የቦረና ህዝብ የሚያስተዳድረው አባገዳ ከሰው አነጋገር ጀምሮ የገዳው ስርዓት በስርዓቱ መሰረት እንዲሄድ፣ ሰላም እንዲሰፍን፣ ህዝብ በትብብር እንዲኖር ይሰራል። እኔም ገዳው የሰጠኝን ስርዓት በማስጠበቅ ለህዝቤ በኢኮኖሚ፣ በአካባቢ ጥበቃና በማህበራዊ ጉዳዮች ላይ የምሰራ ይሆናል። የቦረና የገዳ ስርዓት አካል የሆነው የባሊ አባገዳ የስልጣን ርክክብ ከትውልድ ትውልድ ሲተላለፍና ከ560 ዓመታት በላይ ያስቆጠረ የገዳ ስርዓት ነው። 72ኛው የቦረና የገዳ ስርዓት የባሊ የስልጣን ርክክብን በማስመልከት በያቤሎ ከተማ የብስክሌት ውድድርን ጨምሮ የተለያዩ ሁነቶች እየተከናወኑ ነው የሚገኙት። ተመልካቾቻችን ይህንን በተመለከተ ደግሞ ተጨማሪ መረጃ ልትሰጠን ሪፖርተራችን ሀምራዊት ብርሃኑ በቀጥታ መስመር ላይ ትገኛለች።
ሀምራይት እንደምን ቆይተሻል? በመጪው እሁድ ይካሄዳል 72ኛው የቦረና የገዳ ስርዓት የባሊ የስልጣን ርክክብ ያሉ ቅድመ ዝግጅቶች ምን ይመስላሉ? አካባቢው ላይ ያለውን ድባብ ጨምረሽ መረጃሽን አጋሪ። በጣም አመሰግናለሁ። እንግዲህ ማህሌት በቦረና የገዳ ስርዓት 72ኛው የባሊ የገዳ ወይም ደግሞ የአባ ገዳ የስልጣን ርክክብ የፊታችን እሁድ ነው የሚከናወነው። እንግዲህ ይህ ስርዓት የቦረና ህዝብ ለ8 ዓመት ወይም ደግሞ በ8 ዓመት አንድ የሚያከናውነው ነው። እንግዲህ ቅድም በዜናው ላይ እንደተመለከትነው አንድ አባ ገዳ እንግዲህ ከ8 ዓመቱ ነው አባ ገዳነትን የሚረከበው ማለት ነው። ያ እንግዲህ ፍትሃዊና ዲሞክራሲያዊ የስልጣን ርክክብ የሚያደርጉበት አንዱ መንገዳቸው ነው ማለት ነው። እንግዲህ ይህንን ስልጣን ርክክብ ሲደረግ በሰሞኑም እንዳየሁት በርካታ ስርዓቶች የገዳውን ስርዓት የሚያስጠብቁ የተለያዩ ደግሞ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ የሆኑ ጉዳዮችን በተለይ ያልተከናወኑ ስራዎች እንዲከናወኑ በቀጣይ የሚደረግበት የሆኑ የተለያዩ ደንቦች የሚሻሩበት የማይሆኑ እንደዚሁም ደግሞ የሚሆኑት ደግሞ የሚቀጠሉበት የተለያዩ ስርዓቶች የሚከናወኑ ነው የሚሆነው። ይሄ ባሊ ስርዓት ሲረካከቡ የተለያዩ ስርዓቶች የራሳቸው የሆነ ባህላዊ ደንብም ያለው ነው የሚሆነው ማለት ነው። ይህ እንግዲህ በአካባቢው እዛ ምርጫ በሚደረግበት ወይም ደግሞ ይህ የስልጣን ርክክብ የሚደረግበት አካባቢ የተዘጋጀ ነው። እንግዲህ አሁን ባለውበት በዚህ በያቤሎ ከተማም ይህንን በዓል ለመታደም የሚመጡ በርካታ እንግዶች ከኬንያም ከተለያዩ የኢትዮጵያ አካባቢዎች እየገቡ ናቸው የሚገኙት። እንግዲህ ይህንን በዓል አስመልክቶ በርካታ በከተማ ውስጥ የባህል ልብሶች የመሸጥ የተለያዩ የብስክሌት ውድድሮችን የማድረግ ስራዎችንም ዛሬ ተከናውኗል ማለት ነው። እንግዲህ እነዚህ የብስክሌት ተወዳዳሪዎች ከተለያዩ የኢትዮጵያ አካባቢዎች የመጡ ናቸው። ይህ እንግዲህ የገዳ ስርዓት በተለይ በምርጫ የሚደረግና በውድድር የሚደረግ በመሆኑ ይህ እንግዲህ ውድድርም ይህንን ምክንያት በማድረግ ባህልን ለማጠናከር በተለይ ብስክሌታችንን እየነዳን ታሪካችንና ባህላችንን እናጠናክራለን በሚል መሪ ቃል ነው እየተከናወነ የሚገኘው ማለት ነው። እንግዲህ ይህ በዓል የፊታችን እሁድ የሚከናወን ነው የሚሆነው። በሰሞኑም የተለያዩ ደንቦች በተለይ በጋብቻ ላይ በተለያዩ በአካባቢ ጥበቃ ላይ በተለይ ደግሞ በድንበር አካባቢ ያሉ ከአጎራባች ሀገሮች ጋር እንዴት በዲፕሎማሲ መኖር እንደሚቻል የተለያዩ ህጎች የወጡበት ነው ማለት ነው። እንግዲህ አንድ አባ ገዳ ከ8 ዓመቱ እስከ 40ኛ ዓመቱ ላይ እስከሚደርስ ድረስ በርካታ ስራዎችን ይሰራል። አደኖችን የማደን ይለማመዳል። ዲፕሎማሲን ለህዝቦቹ የተለያዩ ስራዎችን ይሰራል ለማህበረሰቡ ማለት ነው። ሌሎችንም ሰላምን በተመለከተ ሁሉ በርካታ ስራዎችን የሚሰራበት ትልቅ በዓል ነውና በዚህ ላይ እንግዲህ በርካታ ሰዎችም የሚገኙ ነው የሚሆኑት ማለት ነው። እንግዲህ በዚህ በብስክሌት ውድድሩን ተጨምሮ በዚህ በባሊው የስራ ርክክብ ወይም ደግሞ ስርዓት ርክክብ ላይ በርካታ የመንግስት ኃላፊዎች የሚገኙ ይሆናል። እንደዚሁም ደግሞ በርካታ ታዳሚዎችም ይኖራሉ። በዛሬው የብስክሌት ውድድርም የኦሮሚያ ቱሪዝም ኮሚሽን ኮሚሽነር ሌሊሴ ዱጋ እንደዚሁም ደግሞ የኦሮሚያ ቱሪዝም እና ባህል እንደዚሁ ተገኝተዋል ማለት ነው። ሌሎችም የኮሚኒኬሽን ኃላፊው ኃይሉ አዱኛም በዚህ ስርዓት ላይ የተገኙ ነው የሚሆነው ማለት ነው። እንግዲህ ይህንን ስርዓት ለመስራት በርካታ እንግዶች እየገቡ ነው። ከተማም እየተዘጋጀች ነው። ይህንን ይመስላል መረጃዬ። እናመሰግናለን ሀምራይት ለመረጃሽ። ጥሩ ቀን ይሆነልሽ። ሀሳብ የሁሉም ነገር መጀመሪያ ከሆነ ግን ማሰብ ጋር ምን ደርሰው እንዴት ነው? ቤተሰቦች አይጠቅሙም ብለው ጥለውኝ ያለ ከዛ አባ ከሞት አፋፍ አድኖኝ ሐኪም ቤት ይዞ ሄዶ አድኖኝ ኢሞሽናል ሆናለሁ ይህን ነገር ሳይ። ልክ ልትገደል ስትል ተወስዳ ለውሻ ነው የተሰጠችው። የባህልና የሰው ልጅ ህይወት ቁርኝት ምን ያህል ውስብስብ እንደሆነ መማር እንችላለን። እኔ ወንዝ ልሆን፣ እኔ ጫካ ልሆን፣ እኔ ገደል ልሆን፣ ወደ እኔ ልጆችን ከማስተዋል የሚነሳ መጠየቅ ሐሳብ እንድናመነጭ መፍትሄ እንድናመጣ ያ መፍትሄ ደግሞ ሀብት እንዲሆን ሀገር እንዲያድግ የህይወት ገጠመኝ ነው ከላሌ የተማር ነው።
ዜና ኢትዮጵያችን እንደቀጠለ ነው የሚገኘው። ከወራት በፊት ወደ ትግበራ የገባው የ5 ሚሊዮን ኮደሮች ስልጠና በሀገር አቀፍ ደረጃ ከ500 ሺህ በላይ የሚሆኑ ሰልጣኞች ተሳታፊ ሆነውበታል። ስልጠናው ዜጎች ካላቸው ስራ በተጨማሪ በዲጂታል መንገድ መስራት እንዲችሉ የሚያደርግ መሆኑን ተጠቁሟል። የ5 ሚሊዮን ኮደሮች ስልጠና ከተባበሩት አረብ ኤሚሬትስ ጋር በትብብር ይፋ የተደረገ ፕሮግራም ነው። ፕሮግራሙ ወጣት ኮደሮችን በማፍራት የስራ እድልን የማስፋት ዓላማ ያለው ሲሆን ከዚሁ ከኢትዮጵያ ስልጠናውን ያገኙ ወጣቶች በዓለም አቀፍ ተቋማት በመቀጠር ለራሳቸውም ሆነ ለሀገራቸው ጥቅም እንዲሰጡ የሚያስችል ፕሮግራም ነው። የኢኖቬሽንና ቴክኖሎጂ ሚኒስቴር ባዘጋጀው የምዝገባ ሂደት ወጣቶች ተመዝግበው ይህን ስልጠና በማግኘት ላይ ይገኛሉ። ታዲያ ከወራት በፊት ትግበራ የጀመረው ይህ የኮደሮች ኢኒሼቲቭ አሁን ላይ ከ500 ሺህ በላይ ተሻግሯል። የኢትዮጵያ ቴሌቪዥንም ይህንን ጉዳይ በዋነኛነት በአዲስ ቀን የሀገር ጉዳዩ በአጀንዳነት በመያዝ በስፋት ተመልክቶታል። ወደ ዝርዝር ዜናዎቻችን ደግሞ እንሻገር ተመልካቾች። በአማራ ክልል የሌማት ትሩፋት መርሃ ግብር ከተጀመረ ወዲህ ወደ ዘርፉ የሚቀላቀሉ አምራቾች ቁጥር እየጨመረ መምጣቱንና ገበያን ለማረጋጋትም ጉልህ ሚና እየተጫወተ ስለመሆኑ ተገለጸ። የሌማት ትሩፋት መርሃ ግብሩ በክልሉ በዘርፉ የሚስተዋሉ ችግሮችን ለመፍታትም ምቹ ሁኔታን ስለመፍጠሩ ተገልጿል። ሳሙኤል ወርቃየው ዝርዝር አለው። ማህበሩ የተመሰረተው በ16 አባላት ሲሆን እያንዳንዳቸው በሙያ ዘርፍ ማለትም በእንስሳት ጤና፣ በእንስሳት እርባታ፣ በማኔጅመንትና በአካውንቲንግ የተመረቁ አባላት ናቸው። እዚህኛው ሸድ ላይ ያሉት 3500 ነው። እዛኛው ቤት ያሉት ደግሞ 1500 ዶሮች ናቸው። ወጣት ድረስ ዘንጋው ይባላል። የባህር ዳር ከተማ ነዋሪ ነው። ወጣቱ ከዓመታት በፊት በእንስሳት ጤና የትምህርት መስክ መመረቁን ነግሮናል። ስራ አጥ ሆኖም ቆይቷል። አሁን ላይ ከሌሎች ወጣቶች ጋር በመደራጀት ወደ እንቁላልና ዶሮ ምርት ተሰማርቷል። በዚህም ደስተኛ ነኝ ይላል። ማህበሩም ለሌሎችም የስራ እድል ፈጥሯል። ሁሉም አባላት ያው ስራ ፈላጊ ናቸው። ምንም ስራ የላቸውም። ስራ ፈላጊ ስለነበረ ነው ወደዚህ ስራ መንግስት ያስገባል። ወደ ስራው መግባታችን ደስተኛ ነን። ምክንያቱም ስራ አጦ ቁጭ ብሎ ቤት ከመዋል መንግስት ይህንን አመቻችቶ እነዚህን ዘመናዊ ሸዶች አስገንብቶ ወደዚህ ስራ በማስገባቱ በጣም ደስተኛ ነን። እዚህ ጋር መግባቴ ያው የስራ ልምዱንም እየወሰድኩ ነው፣ ገቢም አገኛለሁ። ወደፊት ራሴን ትዬ ለመስራት እንትንላለሁ። የስራ ልምዱንም እየወሰድኩ ነው። እንደ ሀገር በምግብ ራስን ለመቻልና የምግብ ዋስትናን ለማረጋገጥ ያመች ዘንድ ከዓመታት በፊት የተጀመረው የሌማት ትሩፋት መርሃ ግብር በአማራ ክልል ለዘርፉ መነቃቃት እድል መፍጠሩን ተገልጿል። ብዙ ጊዜ ከዚህ በፊት የነበረው ሰው በእንስሳት ሀብት ልማት ብቻ ኑሮ ይነገፋለሁ ወይም ገቢ ያገኛለሁ ብሎ የሚያስብበት ደረጃ አልነበርም በወት ለመናገር። አሁን ግን በከተማ ዙሪያም በከተማ የምናየው በአጭር ጊዜ ራሳቸውንም ቤተሰባቸውንም በመለወጥ ወደ ትልቅ ኢንቨስትመንት የተሸጋገሩ ወጣቶችም አሉ፣ ባለሀብቶችም አሉ ማለት ነው። የሌማት ትሩፋት መርሃ ግብር ወደ ስራ መግባቱ በርካታ ወጣቶችን ወደ ስራ እንዲገቡ ከማድረጉም በተጨማሪ በዘርፉ የሚስተዋሉ ማነቆችን ለመፍታትም ምቹ ሁኔታን ፈጥሯል። የእንስሳት ሀብት ልማት ቦታ ይፈልጋል፣ በጀት ይፈልጋል። ከዚህ አንጻር ከተሞች ላይ በተግባርም በአስተሳሰብም ተቀይሯል ብለን የምናስበው ከተማ ላይ ቦታ ለእንስሳት ሀብት ልማት ብሎ መስጠት እየተለመደ አልነበረም። ቦታ ለመናገር ከኢንቨስትመንቱ በዘለለ ከዛ በታች በስራና ስልጠና በሚደራጁ ወጣቶች ለነሱ የሚሆን የቦታ ጥያቄም ተፈቷል ብለን የምናስበው። እስካሁን ባለው ወስደንም ካየን በቁጥር ደረጃ ለማስደገፍ ወደ 55 ሄክታር የሚሆን ቦታዎች ተለይተው ለዚህ ዝግጁ የሆኑ ናቸው። ለወተት ሀብት ልማት፣ ለዶሮ ሀብት ልማት እና ለማድለብ እነዚህ ቦታዎች ዝግጁ ሆነው በጀት እየተመደበ ሸዶች እየተገነቡ ነው ማለት ነው። በማር በወተት እንቁላል፣ አሳና በሌሎችም በሌማት ትሩፋት መርሃ ግብር በታቀፉ የግብርና ምርቶች በክልሉ ያለው እድገት ከጊዜ ወደ ጊዜ እየጨመረ መምጣቱም ተገልጿል። ይህም ሲሆን በተለይ የምርቶችን የገበያ ዋጋ በማረጋጋቱ ረገድ መርሃ ግብሩ ጉልህ ሚና እየተጫወተ ይገኛል። ወጣቶች በርካቶችን ከስራ ጠባቂነት ወደ ስራ ፈጣሪነት እያሸጋገረ ወደሚገኘው የሌማት ትሩፋት መርሃ ግብር በመሰማራት ከራሳቸው አልፎ ማህበረሰቡን ተጠቃሚ እንዲያደርጉም ጥሪ ቀርቧል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ዩኒቨርሲቲዎች እውቀትና እውነት የሚገበይባቸው የማስተማሪያና የምርምር ተቋማት ሊሆኑ ይገባል አሉ። የትምህርት ሚኒስትሩ የትምህርት ጥራት በሚሻሻልበት ሁኔታ አጠቃላይ በትምህርት ልማት ዘርፍ ከወለጋ ዩኒቨርሲቲ ማህበረሰብና ባለድርሻ አካላት ጋር በነቀምቴ ከተማ ውይይት አካሂደዋል። ሳራ ሳህለ ስላሴ
የትምህርት ሚኒስትሩ ብርሃኑ ነጋ ወለጋ ዩኒቨርሲቲን ጨምሮ ሁሉም ዩኒቨርሲቲዎች እውቀትና እውነት የሚገበይባቸው ትክክለኛ የማስተማሪያና የምርምር ተቋማት ሊሆኑ እንደሚገባ ጠቁመዋል። ይህን ያሉትም ከዩኒቨርሲቲው ማህበረሰብና ከባለድርሻ አካላት ጋር በነቀምቴ ከተማ ምክክር በተካሄደበት ወቅት ነው። ኢንቴሌክቹዋል ካልቸሩን ለመቀየር ኢንሴንቲቭ ሲስተሙን ለመቀየር እና ኢንሴንቲቭ ሲስተሙ በካፓቢሊቲና በሜሪት ላይ የተመሰረተ ለማድረግ በተቻለ መጠን ከኮራፕሽን ነፃ የሆነ ለማድረግ በተቻለ መጠን አንድ ዩኒቨርሲቲ ሁሉንም ነገር እኔ ያስተምራለሁ ብሎ ከሚይዝ በአካባቢው ጸጋ ጋር የተያያዘ የተለየ ጥሩ የሚሰራባቸውን ይሄ ዲፈረንሺዬሽን የምንለውን ነገር አድርጎ በእነኛ ላይ የሚሰራበት እነኚህ ኤሪያዎች ላይ ኮንሰንትሬት አድርገን ጥሩ ነገር እንስራ ወደሚል ይሄዳል የሚል እምነት ነው። ሁሉም ዩኒቨርሲቲዎች እንደዛ አይነት እንትን እንዲኖራቸው ነው። የወለጋ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ተስፋዬ ለማም ዩኒቨርሲቲው በማህበረሰብ አገልግሎት የሚጠበቅበትን ለመወጣት እየሰራ ነው ብለዋል። ዩኒቨርሲቲውን ካለበት ዘርፈ ብዙ ችግር ለማላቀቅና ተወዳዳሪ ተቋም ለማድረግም መምህራንና በየደረጃው ያሉ አመራሮች የድርሻቸውን እንዲወጡ ጠይቀዋል። የለየናቸው የልቀት አቅጣጫዎች ማለትም ግብርናና አግሮ ፕሮሰሲንግ፣ የማዕድን ልማት፣ ጤና እና ማኑፋክቸሪንግ ላይ ትኩረት ሰጥተን በስፋትና በጥራት መስራት አለብን። ከዚህ አንጻር የፌደራልና የክልል መንግስታት እያደረጉልን ላለው ድጋፍ እጅግ እናመሰግናለን። ከስነ ምግባርና ከመመሪያ ግብዓት አንጻር ያሉ ውስንነቶች በመቅረፍ በዘርፉ ተጨባጭ ውጤት ለማምጣት መስራት ይገባዋል ሲሉ የተናገሩት ደግሞ የውይይቱ ተሳታፊዎች ናቸው። ወደ ከፍተኛ ትምህርት ተቋም ወደ ዶክተር ወደ ፕሮፌሰር መሄድ ቀርቶ 8ኛ ክፍል ማለፍም ችግር ውስጥ የገባንበት ሁኔታ እንደነበረ ይታወቃል ማለት ነው። ከ2-3 ዓመት በፊት አሁን በተያዘው ቁርጠኝነት በሃይስኩሎቻችንም በኤሌመንተሪም ብዙ መሻሻሎች የተጀመሩ ነው ማለት ይቻላል። አሁንም በቂ ናቸው ማለት አይቻልም። የምርምር ስራ እንዲጠናከር በትምህርት ሚኒስቴርም በኩል ትኩረት ተሰጥቶ የምርምር ስራዎች እንዲጠናከሩ በምርምር የተገኙ ነገሮች ደግሞ ወደ ህብረተሰቡ እንዲወርዱ የሚደረግበት ሁኔታ የተፋጠነና ጤናማ ግንኙነት ኖሮት የሚከናወን ቢሆን ጥሩ ነው የሚል ሀሳብ ነው ያለኝ። ትምህርት የማህበረሰብን ሞራል ከፍ ከማድረግ አንጻር ሚናው እንዲጎላም ከቅድመ አንደኛ ደረጃ ጀምሮ ለትምህርት ጥራትና ስነ ምግባር ትኩረት ሊደረግ ይገባል የሚል ሀሳብም በመድረኩ ተነስቷል። ሌላው ሀገር እንዳዩት ህፃናትን የሚያንጹት በፔዳጎጂ ቢያንስ ማስተርስ ዲግሪ ያላቸው ናቸው። ምክንያቱም ቤዚክ ኤጁኬሽን ከዛ ስለሚጀመር እነኚህን ህፃናት የሚያስተምሩት አስተማሪዎች ኤጁኬሽን ሌቭላቸው መጣራት አለበት። የትምህርት ሚኒስትሩ ብርሃኑ ነጋ በምስራቅ ወለጋ ዞንና በነቀምቴ ከተማ የሚገኙ የትምህርት ተቋማትንና የወለጋ ዩኒቨርሲቲ ኮምፕሬሄንሲቭ ሆስፒታልን ጎብኝቷል ሲል የዘገበው የምስራቅ ወለጋ ዞን ኮሙኒኬሽን ጽህፈት ቤት ነው። በደቡብ ምዕራብ ክልል ቦንጋ ከተማ በማህበር የተደራጁ ወጣቶች የሚያመርቱትን ምርት በአቅራቢያቸው ማግኘት መቻላቸው ጊዜያቸውንና ገንዘባቸውን በአግባቡ መጠቀም እንዳስቻላቸው የከተማው ነዋሪዎች ገለጹ። በማህበር ተደራጅተው የሰሩ የሚገኙ ወጣቶች በበኩላቸው በስራቸው ትርፋማና ተጠቃሚ መሆን መቻላቸውን ተናግረዋል። ሰለሞን ባረና ዝርዝር አለው። በደቡብ ምዕራብ ኢትዮጵያ ክልል ቦንጋ ከተማ በተለያዩ የስራ ዘርፎች የተደራጁ ማህበራት ተጠቃሚ የሆኑ ይገኛል። በተለይም በግንባታ ጥሬ ዕቃዎች አቅርቦት የተሰማሩ ወጣቶች ከራሳቸው አልፈው ለአካባቢው ነዋሪዎች ምቹ ሁኔታን ፈጥረዋል። ከነዚሁ ማህበራት ውስጥ አንዱ የሆነው ኖቾ የብሎኬትና ቴራዞ አምራች ማህበር ተጠቃሽ ሲሆን የማህበሩ አባላት በሚያደርጉት የተቀናጀ ጥረት አሁን ላይ ተጠቃሚ መሆን ችለዋል። ስንጀምር ከመንግስት በወሰድ ነው 150 ሺህ ብር ነበረ የጀመርነው ማለት ነው እና ደግሞ በአንድ ማሽን ነበረ የምንሰራው። አሁን ብሎኬት ማምረቻ ማሽን ብቻ 4 አለን እና የቴራዞ ማምረቻ 2 አለን። ስንጀምር ቢያንስ ከ300 እስከ 400 ብሎኬት ብቻ ነበር በቀን ምን ሰራው ማለት ነው። ስለዚህ አሁን በቀን ከ3000 እስከ 4000 ያህል ብሎኬት በቀን እናመርታለን። አሁን 21 ሰው እስከ ማስተዳደር የሚችል ድርጅት ሆኗል ማለት ነው። ወደ ድርጅት ቀይረናል እኛ ራሳችን። በወር አሁን እስከ 8000 ብር እናገኛለን። ለምሳሌ ኖርማሊ የሚሰራ ሰው ማይቀር ሰው ስራውን በትክክል ከሰራ
እስከ 10 ሺህ ብር የሚያገኝበት እድል አለ። የአካባቢው ነዋሪዎችም ወጣቶቹ የሚያመርቱትን ምርት በአቅራቢያቸው ማግኘት መቻላቸው ጊዜያቸውንና ገንዘባቸውን በአግባቡ እንዲጠቀሙ አስችሏቸዋል። ቦለኬት ከዚህ ነው የምንገዛው፣ ከዚህ ነው የምንወስደው። ለምሳሌ የጫነን ነው ተራዞ ለገተር የሚያስፈልገውን ደግሞ ከአዲስ አበባ መጥቶ ተሰባብሮ ያለቀው እዚህ የሚደርሰው ከዚህ ባጭሩ ነገር አንስተ እዚህ ጋር ወስደት ትገነባዋል። ለዚህ ተጠቃሚነቱ ይሄን ከአጭር ጊዜ ውስጥ ይሄን ማግኘት በቅርቡ ደግሞ ይሄን ማግኘት በጣም ትልቅ እንትን ነውና በጣም ነው ደስ የሚለው። የቦንጋ ከተማ ከንቲባ አስማማው አደመ እንደገለጹት በከተማው በተለያዩ የሥራ ዘርፎች የተደራጁ ማህበራት ይበልጥ ውጤታማ እንዲሆኑ አስተዳደሩ አስፈላጊውን ድጋፍ እያደረገ ይገኛል። 6 ወር ውስጥ የወጣት ወይም ስራ እድል እንዲፈጠርላቸው ልየታ ተደረገላቸው 1760 ነበሩ። ከነዛ ውስጥ በ6 ወር ውስጥ 445ቱ በቋሚ ስራ እድል ተፈጥሮለታል። እዚህ ላይ ይሄ ብቻ ሳይሆን የብድር ስርጭትም ወደ 1.8 ሚሊዮን ብር በላይ ብድር ስርጭት ተሰጥቷል። በከተማው ባለፉት 6 ወራት እንደ የዝንባሌያቸው ለተለዩ 445 ወጣቶች ቋሚ የስራ እድል እንደተፈጠረላቸውም ተገልጿል። በዜና ኢትዮጵያችን ቀደም ሲል ጠብቁን እንዳልናችሁ መረጃ ነው የምንወስዳችሁ። የጋሞ ብሔረሰብ በእንግዳ ተቀባይነትና በቱባ ባህሉና የተፈጥሮ ሀብቱ የሚታወቅ አካባቢ ነው። እንግዲህ ባልደረባችን አሚር ጌቱ ታዲያ ወደዚህ ቱባ ባህል ወዳለበት አካባቢ አምርቶ በእንግድነት በአንድ ባህላዊ ጎጆ ቤት ውስጥ ታድሟል። ይህንን ቆይታውን ደግሞ ላስመልክታችሁ ብሎናል። እንከታተለው። ይህ ከጀርባ የምትመለከቱት የጋሞ አካባቢ የጋሞ አባቶች የሚያዘጋጁት የባህላዊ ጎጆ ቤት ነው። እዚህ ቤት ውስጥ ምን አለ የሚለውን እኔ ለማየት ጓጉቻለሁ። አብረን እንዘልቅና ወደ ቤቱ ከዛ በኋላ ያለውን ነገር እንመለከታለን። አብራችን ቆዩ። ሳሮ ሳሮ ሃይመሌ ሎኦ ሃይመሌ አሹናገ ገላታይ ይግደ አሹናገ ሰላም ነው ማማ እንዴት ነው? ጌታ ይመስገን። የጋሞ ባህላዊ ቤት ምን ይመስላል፣ ውስጡ ምን አለ የሚለውን እንጎበኛለን። ያሳዩናል አይደል? አዎ አሳያለሁ። ሃይሲ ቁለ ጌተቴስ ቁለ ጌተቴ አይጠቀሚጊኮ እነዚህ የምታያቸው ዋንጫ ናቸው። ለሾርባና ቡና መጠጫነት ነው የሚያገለግሉት። ይህ ወንበር የቤቱ ባላባት የሚቀመጥበት ነው። ብዙ ጊዜ የሀገር ሽማግሌዎችና በአካባቢያችን የተከበሩ ሰዎች መኖሪያ ቤት ያለ ነው። ይህ ደግሞ የባላባቱ ጭራ ነው። ዝንብ ለማባረር ይጠቀሙበታል። ይህም ደግሞ ጥሩምባ ነው። ይህኛው ደግሞ ኬሬ ይባላል። የጋሞ ባህላዊ ምግብ ማቅረቢያ ነው። እነዚህ ደግሞ ቁሌ ይባላሉ። እንግዳ ሲመጣ ወተትና ፈርሶ የሚባል ባህላዊ መጠጥ ማቅረቢያ ናቸው። አቱማሰ ያጊዲ ያቲ ቁጭዲ ያቲ አቱማሰ ቦንቺዲ የሚኮ ማትሰውይስ ወተት ይሰጥበታል። አዎ ይሄስ አናቀሰ ቱከው ያባ ቡና መጠጫ አዎ ሀገ አይጠቀሚጊኮ ሀጋራ ሚዚ ገና ከሲዲ ሀጋራ ይሄኛው ደግሞ የቤት እንስሳዎች ማደሪያ ነው። እዚህ ቦታ ላይ ጥጃ፣ የወተት ላሞችና ፈረስ ነው የሚያድሩት። ይህ ደግሞ አረቄ የሚወጣበት ኩሽና ነው። ለምግብ ማብሰያነትም ያገለግላል። ጋኒ ነው። ይህ ደግሞ የአረቄ ድፍድፍ ማስቀመጫ እንስራ ነው። አረቄ እንስራ ነው። እሺ ይሄ ያለንበት ምንድነው የሚባለው? ይሄ ዲስት ሀጋቢያ ዲስት። ይህ ክፍል እቃ ማስቀመጫ ነው። በዚህ ክፍል ውስጥ ማንኛውም ምግብ ማብሰያ እቃዎች ይቀመጣሉ። ሃይሲ ውላስራ ሃይሰኒ ናይቲ እቺ። ይሄኛው ደግሞ የቤተሰብ መኝታ ክፍል ነው። እዚህ አልጋ ላይ ልጆች ይተኛሉ። እዚህኛው ላይ ደግሞ አባወራና እማወራ ነው የሚተኙት። ሀጊ አወተራ አይተራ አቂያ ቦታ እኮ ሀሹ ሎ አይመለ ሀሹ ሰሮ ኢዴታ ሀሹ ሀሹ ሎ ሎ ኢዴቲ አይመለ ሰሮ አይመለ አይመለ ሎ ኢዴቲ። በጋሞ ባህላዊ ጎጆ ቤት እንግዲህ ቆይታ እያደረግን እንገኛለን ከእናታችን ጋር። አሁን ደግሞ በድንገት የአካባቢው ወጣቶች እዚህ በእንግድነት እኛ ጋር ተገኝተዋል። እንግዲህ የቤቱ አስተናጋጆች ለእንግዶች የሚሆን ነገር
ያቀርቡና ከዛ በኋላ ከነሱ ጋር አጠር ያለ ቆይታ እናድርጋለን። አብራችሁን ቆዩ። በጋሞ ባህል ከስራው መልስ ከገበያ ሁሉም ከየውሎ እንደ ፕሮግራም ይዘው አንድ ቤት ማታ ላይ ይሰባሰባሉ። ይሄ ምንድነው አካባቢያችን ላይ ምን ችግር አለ? የእርሻ ወቅት ደርሷል። ማን ነው የታመመው? ማን መርዳት አለብን የሚል ነገር እናወራለን። ከአባቶቻችን የወረስነው ነው። ያ ማለት እንደ ሀገርም መከባበር ፍቅር ከሌለ ምንም ከባድ ነው። ይሄ እንደምታዩት ቅድም ሙሉ ተቀርቶ አንተ ከኔ ታላቅ ነህ አይ አንተ ታላቅ ነህ ተብሎ መሃል ላይ ሲገባበዙ ነበር። ችግራቸውንም እንደዛ ነው። ከኔ ችግር የሱም ይብስ ከሆነ ቀድመን የሱን ችግር ነው መቶ መኮፈል የሚባል አለ። መቶ ችግርን እንደራስ አርጎ መቀበል ኢንተ ቢያሳ ኢንተ ያሳ ኢንተ ሁግያ ጾስናጎ አሜን ጋይስ ኢንተ አንጃዲስ አንጀት ዳባዲዶ ኦሲንተናጎ ኢሽ እንግዲህ ክቡራን ተመልካቾቻችን በጋሞ አካባቢ ተራራን ለመጎብኘት እዚህ መተን ነበር። በዚሁ አጋጣሚ የአካባቢ ወጣቶች እኛን ተቀላቅለው በዚህ መልኩ እንግዲህ ደስታቸውን እየገለጹ ይገኛሉ። እኛም ከነሱ ጋር እየተጫወትን ፕሮግራማችንን እንቀጥላለን። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ጥሩ ጊዜ ይሁንላችሁ። አሚር የጋሞ ብሔረሰብን ባህላዊ የጎጆ ቤት አሰራር ከነጭፈራው አስቃኘን። ቆንጆ ቆይታ ነበር። እንቀጥላለን ተመልካቾቻችን። ወደ ውጭ ዘገባችን ነው የምናልፈው። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የፊታችን ሳምንት የልኡካን ቡድናቸው ሳውዲ አረቢያ ውስጥ ከአሜሪካ ባለስልጣናት ጋር እንደሚወያዩ አስታወቀ። ዜሌንስኪ በኤክስ ገጻቸው እንዳስነበቡት በብራስልስ በተካሄደው የአውሮፓ ህብረት መሪዎች ልዩ ስብሰባ ላይ ታድመው ፍሬያማ ቀን ማሳለፋቸውን ገልጸዋል። አለምን ህዋሴ ዝርዝር አለው። ቢቢሲ እንደዘገበው የትራምፕ ልዩ ልኡክ ስቲቭ ዊትኮፍ አሜሪካ ስብሰባው የራሽያ ዩክሬን ጦርነትን ለማክተም የሚያስችል መዋቅር ላይ እንዲወያይ ትፈልጋለች። ባለፈው ሳምንት አርብ ፕሬዚደንቶች ዶናልድ ትራምፕና ቮሎዲሚር ዜሌንስኪም በዋይት ሃውስ ውይይታቸው ባልተለመደ ሁኔታ በቁጣና በጩኸት በተነጋገሩበት ወቅት ትራምፕ ዩክሬናዊ አቻቸውን ጦርነቱን ለማቆም ዝግጁ አይደሉም ማለታቸው አይዘነጋም። ይህን ርክባቸውን ተከትለውም አሜሪካ ለዩክሬን ስትሰጥ የነበረውን ወታደራዊ እርዳታና የስለላ መረጃ ድጋፍ ማቋረጧ ይታወቃል። ፕሬዚደንት ዜሌንስኪ በአርብ ዕለቱ ውርክብ የተጸጸቱ መሆናቸውን ገልጸው ከትልቋ ወታደራዊ አጋዥ አጋራቸው አሜሪካ ጋር ግንኙነታቸውን ለማሻሻል ለፕሬዚደንት ዶናልድ ትራምፕ ደብዳቤ ጽፈዋል። ዊትኮፍ ባለፈው ሐሙስ እንደተናገሩት ፕሬዚደንት ትራምፕ ከፕሬዚደንት ዜሌንስኪ የጻፈ ደብዳቤ እንደደረሳቸውና በውስጡም ይቅርታና ምስጋና እንደተገለጸበት አረጋግጠዋል። ከዩክሬኖች ጋር ነገሮችን እንደገና መስመር አስይዘን ሁሉም ነገር ይቀጥላል ብዬ ተስፋ አደርጋለሁ ብለዋል ዊትኮፍ። ዜሌንስኪ ከማንኛውም የሰላም ውይይት በፊት ስለ ሰላም ሲሉ ከወዲሁ ፈቅደው የሚተዉት ነገር እንዲኖር አሜሪካ ከፍተኛ ጫና እያደረገችባቸው ነው። ዜሌንስኪ በወገናቸው ድርድሩን ተከትለው ከሚመጣ ተኩስ አቁም በኋላ ራሽያ ዩክሬን ላይ ዳግም ማጥቃት እንዳትሰነዝር የሚገታ አስተማማኝ የደህንነት ዋስትና በጽኑ ይፈልጋሉ። የዩክሬኑ ፕሬዚደንት ትናንት ብራስልስ ውስጥ በተካሄደው የአውሮፓ ህብረት መሪዎች አስቸኳይ ስብሰባ ላይ ከተካፈሉ በኋላ በቀጣይ ሳውዲ አረቢያ ውስጥ ስለሚደረገው ውይይት በኤክስ ገጻቸው ላይ ተከታታይ መልእክት አስተላልፈዋል። ዩክሬን ከጦርነቱ መጀመር አንስቶ ሰላም እንደፈለገችና ጦርነቱ እስካሁን የቀጠለው በራሽያ ምክንያት ብቻ ነው ይላሉ። ዓለም አቀፉ ማኅበረሰብም ከዚህ አንጻር ሞስኮ የጦርነቱን ፍጻሜ እንድትቀበል ጫና ያሳድሩባት ዘንድ አሳስበዋል። ዜሌንስኪ ከዚህም በተጨማሪ የፈረንሳዊ ፕሬዚዳንት ኢማኑኤል ማክሮን
በአየርና በባህር የሚደረገው ጦርነት በተኩስ አቁም እንዲገታና በኃይል ተቋማትና በሲቪል መሠረተ ልማት ላይ የሚደረግ ጥቃት እንዲቆም መጠየቃቸውን ደግፈው አቅርበዋል። ራሽያ በዚህ የፈረንሳይ ሐሳብ ላይ በይፋ አስተያየት አልሰጠችም። ባለፈው ሐሙስ ፕሬዚደንት ቭላዲሚር ፑቲን በሰጡት አስተያየት ሀገራቸው ለረጅም ጊዜ መረጋጋት የሚሰጣት ሰላም ትፈልጋለች። የሌሎች የሆነ ምንም ነገር ወደ እኛ እንዲመጣ አንፈልግም፣ ግን ደግሞ የእኛ የሆነን ምንም ነገር አንተውም ብለዋል ፑቲን። ራሽያ በፈረንጅ 2014 የክሬሚያ ልሳነ ምድርንና ከዛም በኋላ በ2022 ጀምሮ እስካሁን በመካሄድ ላይ ባለው ጦርነት የሀገሪቱ ደቡብ ምስራቃዊ ግዛቶች ከሆኑት ኬርሶን፣ ዛፖሪዥያና ዶንባስ ግዛቶች ከ70 በመቶ በላይ የሚሆነውን በውጊያ ተቆጣጥራ ትገኛለች። የግዛቶቹን ቀሪ ክፍሎችም በራሽያ ካርታ ውስጥ የተካተቱ ሲሆን ራሽያ እነዚህን ቀሪ ግዛቶች ወይ ዩክሬን ፈቅዳ በሰላም ታስረክብና ትውጣም፣ አለበለዚያ በውጊያ እስክንይዛት ድረስ ጦርነቱን እንቀጥላለን የሚል አቋም አላት። አሜሪካ ካቀደችው የሰላም ድርድር አኳያም ራሽያ ፈቅዳ እንድትተው የምትፈልገውና ግፊት እያደረገችበት የሚገኘው ምን እንደሆነ አልገለጸችም። ይሁንና ትናንት በብራስልስ የተካሄደው የአውሮፓ ህብረት መሪዎች ልዩ ስብሰባም ከ27ቱ አባል ሀገራት መካከል ከሃንጋሪ በስተቀረ ቀሪዎቹ 26 ሀገራት የሚደረሰው የሰላም ስምምነት የዩክሬንን ነጻነት፣ ሉዓላዊነትና የግዛት አንድነት እንዲያረጋግጥና ድርድሩም ውስጥ ዩክሬን እንድትካተት ጥሪ አድርጓል። የውጭ ምንዛሬንና የዓለም አቀፍ ግብይት መረጃን ደግሞ ተከታትለን እንመለስ። በመጨረሻም የስፖርት ዜና። በአውሮፓ ሊግ ጥሎ ማለፍ የመጀመሪያ ዙር ጨዋታ ቶተንሃም ሆትስፐር በኤዜድ አልካማር ሲሸነፍ ማንቸስተር ዩናይትድ ከሪያል ሶሲዳድ ጋር አቻ ተለያይቷል። በሌላ ጨዋታ የቱርኩ ክለብ ፌነርባቼ በሜዳው በሬንጀርስ ያልተጠበቀ ሽንፈት ገጥሞታል። መሰረት ተስፋዬ ዝርዝር አላት። የአውሮፓ ሊግ ጥሎ ማለፍ የመጀመሪያ ዙር ጨዋታዎች ትላንት ምሽት ሲደረጉ 8 መርሃ ግብሮች በተለያዩ የአውሮፓ ስታዲየሞች ተከናውነዋል። ወደ ስፔን ተጉዞ የመጀመሪያ ዙር ጨዋታውን ከሪያል ሶሲዳድ ጋር ያደረገው ማንቸስተር ዩናይትድ አንድ አቻ የተለያየበት ትላንት በአውሮፓ ሊጉ በአቻ ውጤት የተጠናቀቀው ብቸኛው መርሃ ግብር ነው። በጨዋታው ማንቸስተር ዩናይትድ ጆሹዋ ዝርክዚ ባስቆጠራት ግብ ጨዋታውን መምራት ችሎ የነበረ ቢሆንም ሚኬል ኦያርዛባል ባለሜዳውን ቡድን ሪያል ሶሲዳድን አቻ ያደረገች ወሳኝ ግብ በፍጹም ቅጣት ምት በ70ኛው ደቂቃ አስቆጥሯል። ማንቸስተር ዩናይትድ በዩሮፓ ሊግ መድረክ እስካሁን ምንም ሽንፈት ያልገጠመው ክለብ ሲሆን ይህንን ግስጋሴውን ለማስቀጠል በኦልትራፎርድ የሚያደርገው ፍልሚያ ከወዲሁ ይጠበቃል። ሌላኛው በዩሮፓ ሊግ የእንግሊዝ ተወካይ ቶትናም ሆትስፐር ወደ ኔዘርላንድስ ተጉዞ ከኤዜድ አልክማር ጋር ባደረገው ጨዋታ 1-0 ተሸንፏል። የውጤት ቀውስ ውስጥ የሚገኘው ቶትናም ሆትስፐር ከሜዳ ውጪ ደካማ እንቅስቃሴ ባደረገበት ጨዋታ አንድ ጊዜ ብቻ ኢላማውን የጠበቀ የግብ ሙከራ ለማድረግ ተገዷል። የቶትናሙ ተጫዋች ሉካስ በርግቫል የሆላንዱን ክለብ አሸናፊ ያደረገች ግብ ደግሞ በራሱ መረብ ላይ አስቆጥሯል። የቱርኩ ክለብ ፌነርባቼ በሜዳውና በደጋፊው ፊት የስኮትላንዱን ክለብ ሬንጀርስን ገጥሞ 3-1 የተረታበት ጨዋታ ትላንት ምሽት የተመዘገበው ያልተጠበቀ ውጤት ነው። በአሰልጣኝ ጆዜ ሞሪኖ የሚመሩት ፌነርባቾች በሜዳቸው መሸነፋቸውን ተከትሎ ወደ ቀጣዩ ዙር የማለፍ ተስፋቸው ከወዲሁ አጣብቂኝ ውስጥ ገብቷል። ሴርኒ በጨዋታው ለሬንጀርስ
2 ግቦችን ሲያስቆጥር ሬሰርስ ደግሞ ቀሪዋን የሬንጀርስን የአሸናፊነት ግብ አክሏል። አሌክዛንደር ደግሞ የፌነርባቼን የማስተዛዘኛ ግብ ያስቆጠረ ተጫዋች ሆኗል። አሰልጣኝ ጆዜ ሞሪኖ ካስከፊው ሽንፈት በኋላ በምሽቱ ጨዋታ ቡድናቸው ተዳክሞ መቅረቡን ገልጸው ሽንፈቱ በ3-1 በማብቃቱ ደስተኛ መሆናቸውን ገልጸዋል። በሮም ኦሎምፒኮ ስታዲየም አትሌቲክ ቢልባውን የገጠመው ሮማ ከመመራት ተነስቶ ጨዋታውን 2-1 አሸንፏል። የአሰልጣኝ ክላውዲዮ ራኔሪ ስብስብ እስከ መጨረሻዎቹ ደቂቃዎች ድረስ አቻ ሆኖ በዘለቀበት ጨዋታ ባለቀ ሰዓት ባስቆጠራት ወሳኝ ግብ ድል አሳክቷል። ኢናኪ ዊሊያምስ በ50ኛው ደቂቃ ለአትሌቲክ ቢልባኦ የመሪነት ግብ ሲያስቆጥር ብዙም ሳይቆይ በ56ኛው ደቂቃ አንጀሊኖ ሮማን አቻ ያደረገች ግብ ከመረብ አሳርፏል። ኤልዶር ሹሙሩዶቭ በጨዋታው ጭማሪ ደቂቃዎች ላይ ሮማን አሸናፊ ያደረገች ወሳኝ ግብ አስቆጥሮ ጨዋታው በሴሪያው ክለብ 2-1 አሸናፊነት ተደምድሟል። ከሜዳው ውጪ ቪክቶሪያ ፕሌዝንን የገጠመው ሌላኛው የሴሪያ ክለብ ላዚዮ የ2-1 ሽንፈት ገጥሞታል። በሜዳው የመጀመሪያ ዙር ጨዋታውን ከኦሎምፒያኮስ ጋር ያደረገው ቦዶ ግሊምት 3-0 አሸንፏል። የአውሮፓ ሊግ ጥሎ ማለፍ የመልስ ጨዋታዎች በቀጣዩ ሳምንት ሲደረጉ ሩብ ፍጻሜውን የሚቀላቀሉ 8 ክለቦች በይፋ ይለያሉ። የተወዳጁ ተመልካቾቻችን ከቀኑ 6 ሰዓት ጀምሮ እስከ 8 ሰዓት ድረስ በተለያዩ የሀገር ውስጥና የውጭ ጉዳዮች ወደ እናንተ የደረሰው ዜና ኢትዮጵያችን በዚሁ ተጠናቋል። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። አብረናችሁ የቆየ ነው ሮዛ መኮንን፣ ማህሌት ታደለ ነበርን። ስለተከታተላችሁን በድጋሚ እናመሰግናለን። ጥሩ ቀን ይሁንላችሁ። በሰላም ዋሉ ተመልካቾች።